ለምን ጴንጤ አትሆኑ? እሺ ምንም አይደለም። አይ ግን ሰሞኑን ባይሆን ከፕሮቴስታንቶች ጋር በተያያዘ አንድ በጣም ሲቀባበሉት የነበረ አንድ የኔ ቪዲዮ አለ እና ምንድን ነው ከጌታችን ከክርስቶስ ኢየሱስ መካከለኛነት ወይም አስታራቂነት ጋር በተያያዘ አንዳንድ እንግዲህ ወንድሞች አሁን እንግዲህ በእኛ ሳይድ ያሉ ወንድሞች ልነበረ አላቃቸውም ስለማላቃቸው በእኛ ሳይድ ማለት አልችልም። አሁን እንግዲህ ማን ኬት እንደሆነ ስለማይታወቅ ማለት ነው አላውቅም። እንግዲህ የስንዱ ተከታይ የሆኑ ስንዱ ኤኬኤ እህተ ማርያም ኦልሶ ሞነስ ነው። እሺ እና አላውቅም አንዳንዴ በጣም ይመሳሰላሉ እነሱና ሁኔታቸው አጠባበቃቸው ምናምን ትላለህ። ርትዕታውያን አቡቶይ በጌታ የስንዱ ተከታዮች ይመስሉኛል አላውቅም ከሆኑ እነሱ ምን ብለው ነበረ? ክርስቶስ ኢየሱስን መካከለኛ ይሉታል። መካከለኛ ስለሚሉት እኛ ደግሞ ኒዮፕላቶኒስት ናችሁ እንላችኋለን የሚል ነገርን ተናግረው ነበር። ኒዮፕላቶኒስት እንላችኋለን ኢየሱስን መካከለኛ በማለታችን እናንተማ ከፕሌቶ ምናምን የምትመዘዙ ናችሁ ሊሉ ነው። ኢየሱስ ክርስቶስን መካከለኛ በማለታችን ማለት ነው። እና እውነቱን ደግሞ ለመናገር እነዚህ ሰዎች ምንም እንኳን ክርስቶስ ኢየሱስ መካከለኛ አይደለም ቢሉም እና አደግመዋለሁ ደግሞ ምንም እንኳን እነዛ ልጆች ቢሉም የስንዱ ተከታዮች ብለን እንለፈው እንጂ እንግዲህ ኦርቶዶክስን ስለማይወክል ዝም ብለን የስንዱ ተከታይ ብለን እንለፈው እና መካከለኛ ነው ብቻ ሳይሆን ኢየሱስ ክርስቶስን መካከለኛ ስንለው እንደሱ ያለ መካከለኛ የለም። በቃ አለቀ። ኦኬ እንደ ጌታችን ኢየሱስ ክርስቶስ ያለ መካከለኛ የለም ብለን ነበረ የተናገረው። እሱን አሁን የተወሰነ ነገር እናወራበታለን። ፕሮቴስታንት ወንድሞቻችን ይህንን ትምህርት ከተቀበላቸው ያወሰየው ነው የምንለው። አይ አትቀበሉ ምናምን ብለን ሌላ ክርክር ውስጥ አንገባም። ግን ምትቀው አንድ ቆይ ላጥፋላችሁ ነው። ኦኬ ጌታችንና መድኃኒታችን ኢየሱስ ክርስቶስ መካከለኛ ነው፣ አስታራቂ ነው። መካከለኛ ነው ሲባል ምን ማለት ነው? አስታራቂ ነው ማለት ነው። አስታራቂ ነው። በምን መልኩ ነው አስታራቂነቱ ከተባለ ቅዱስ ዮሐንስ አፈወርቅም እንደሚያብራራው ይህን ክፍል አንደኛ ጢሞቴዎስ ምዕራፍ 2:5 ማለት ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል አይደለ? ይህን ጳውሎስ ነው የሚለው። በነገራችን ላይ እንዴ አስቡት፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ መካከለኛ አይደለም፣ ጭራሽ መካከለኛ ነው የሚሉ ሰዎች የፕሌቶን ልጆች ናቸው የሚሉ ሰዎች ከተነሱ ያ አደገኛ ነው። እነዚህ አሁን እንደ ኦርቶዶክስ ኮንሲደር ማድረግም አስቸጋሪ ነው። ለዛ ነው የስንዱ ተከታዮች ሊሆኑ ይችላሉ ያልኩት። እና የክርስቶስን መካከለኛነት መካድ ምንፍቅና ነው። እሺ ጋይስ፣ ይሄ በጣም አደገኛ ምንፍቅና። ለምን ከተባለ አንደኛ መጽሐፍ ቅዱሱ በግልጽ ያስተምራል። ሁለተኛ መጽሐፍ ቅዱሱ በግልጽ ማስተማሩ ብቻ ራሱ አይደለም፣ የድህነታችንም ጉዳይ ነው። ክርስቶስ መካከለኛ ባይሆን እኛ ባልዳንን ነበረ። በቃ ክርስቶስ መካከለኛ አይደለም፣ አልዳንም። ኢየሱስ መካከለኛ ካልሆነ አስታራቂ ካልሆነ አልዳንም። በእርሱ መካከለኛነት በእርሱ አስታራቂነት ካልሆነ በስተቀር እንዴት መዳን እንችላለን? ይህንን አስቀድመን ማወቅ መረዳት አለብን። ይሄ በድጋሚ አስረግጬ የምናገረው የቤተ ክርስቲያን ትምህርት ነው። ይህ መጽሐፍ ቅዱሳችን በጣም በግልጽ ነው የሚናገረው። ማለት መጽሐፍ ቅዱሳችን ክርስቶስ አስታራቂ እንደሆነ መካከለኛ እንደሆነ ምንም ማለት አሻሚም አይደለም። እውነቱን ለመናገር ማለት በአሻሚነት መልኩ የተቀመጠም አይደለም ነው። ምንድን የቡርኪና ፋሶ ጣዖት የምታስመስለኝ ወንድም ኤርሚያስ? እሺ። እና አሻሚ ነው ወይ? የክርስቶስ አስታራቂነት መካከለኛነት ይህ የዕብራውያን መልእክትን ማንበብ ነው፣ ዮሐንስ ወንጌልን ማንበብ ነው፣ ሌሎች መልእክታትን ማንበብ ነው፣ በቃ ሮሜ መልእክትን ማንበብ ነው። ሮሜ ምዕራፍ 5 ላይ በግልጽ ነው የሚናገረው። ጠላቶች ሳለን እግዚአብሔር በልጁ ሞት ከታረቀን ነው የሚለው። ጠላቶች ሳለን ኃጢአተኞች ገና ሳለን እግዚአብሔር በማን ከታረቀን ይላል? በልጁ ሞት፣ በወልድ ሞት ምን ካረቀን? ከታረቀን። ስለዚህ የክርስቶስ ሞቱ መታረቂያችን ነው። ክርስቶስ መካከለኛ አስታራቂ ነው ሲባል ስለ ሁላችን ሞቷል፣ ራሱን መስዋዕት አድርጎ አቅርቧል። ለዛ ነው በነገራችን ላይ በመጀመሪያ የጢሞቴዎስ መልእክቱ ምዕራፍ 2:5 ላይ ቅዱስ ጳውሎስ ክርስቶስን መካከለኛ ካሉ በኋላ እዛው ጋር ኢሚዲየት ቀጣይ ጥቅስ ምንድን ነው የሚለው? ኢሚዲየት ቀጣይ ጥቅስ መካከለኛ ካሉ በኋላ ማለት ነው ቁጥር 6 ላይ
ራሱንም ስለ ሁሉ ቤዛ ሰጠ። ራሱንም ስለ ሁሉ ምን አደረገ? ቤዛ ሰጠ። ክፍያ አድርጎ ሰጠ። ራንሰም ሆነ ማለት ነው። ራሱን ስለ ሁሉ ቤዛ ከሰጠ፣ ክፍያ አድርጎ ከሰጠ ጌታችን ኢየሱስ ያስታረቀን በቤዛነቱ ከሆነ እንግዲያውስ የማስታረቁን አገልግሎት መካድ፣ የመካከለኛነቱን አገልግሎት መካድ ማለት የድህነትን ነገር መካድ ነው። ስለዛ ይሄ እኔ ክርስቲያኖች መካድ አለባቸው ምናምን መካድ ይቅርና ይህንን አለማወቅ ራሱ በጣም የሚያሳዝን የሚያስከፋ ነው። ክርስቲያን ሆኖ ይህንን የማያውቅ ሰው መኖር የለበትም በፍጹም። የኢየሱስ ክርስቶስም መካከለኛነት አስታራቂነት የማያውቅ ክርስቲያን በፍጹም ሊኖር አይገባም። ይህንን መካድ ይህንን ሲጀምር ኦርቶዶክስ ሆኖ አንድ ሰው ክርስቲያን ሆኖ ይህን ነገር ካደ ማለት ለቤተ ክርስቲያን እንደ ኪሳራ ነው የሚታየው። የሰማችሁ ነው ጋይስ? ክርስቲያን ነኝ ብሎ ግን ኢየሱስ መካከለኛ አይደለም፣ አስታራቂም አይደለም፣ አላስታረቀንም ካለ አንድ ሰው ቤተ ክርስቲያንን እንደው ያራ ኪሳራ ላይ ናት ያስብላል። ኪሳራ ላይ ናት ከምን አንጻር? ከኛ አንጻር፣ ከግለሰቦች አንጻር ማለት ነው፣ ከኛ ድክመት አንጻር። ስለዛ የክርስቶስ መካከለኛነት አስታራቂነት መጀመሪያ በደንብ መታወቅ አለበት፣ መረዳት አለብን ጋይስ። ማወቅ መረዳት አለብን። እርሱ ሊቀ ካህናት ሆኖ ራሱን መስዋዕት አድርጎ ይዞ ገብቷል። በመስቀል ላይ ራሱን ስለ ሁላችን አቅርቧል አይደለም? ምንድነው? ራሱን በመስቀል ላይ ስለ ሁላችን ጌታችንና መድኃኒታችን ክርስቶስ ኢየሱስ ስለ ሁላችን አቅርቧል። ስለዚህ ይህንን የተወደደ መስዋዕት እግዚአብሔር ተቀብሎታል። ራሱ ከአብ ጋርም ተቀባይ ነው። እግዚአብሔር ይህንን ታላቅ የሆነ መስዋዕት ተቀብሏል። በዚህ እርቅ እናገኛለን። ጌታችን ኢየሱስ አድርጎ ደግሞ በአባቱ ቀኝ በዛ በሰማይ ለማስታረቅ ነው አለ። ግን ያ አንዴ የሰራው የማዳን ስራ የማስታረቅ ስራ ዘላለማዊ መሆን አለበት የለበትም? አለበት። አሁን ላይ ተነስቶ አንድ ሰው ወደ ክርስትና መምጣት ቢፈልግ ከእግዚአብሔር ጋር የሚታረቀው በማን ስራ ነው? በክርስቶስ ኢየሱስ ስራ ነው። አንድ ሰው ወደ ክርስትና ሲመጣ ከእግዚአብሔር ጋር ተታርቆ የሚጀምረው በጌታችንና በመድኃኒታችን በክርስቶስ ኢየሱስ ስራ ነው። ግን ያ ስራ የተሰራው ከ2000 ዓመት በፊት ነው። አሁን ላይ እንዴት ሊሰራ ይችላል ከተባለ ክርስቶስ እርሱ ያ ይህንን ስራ የሰራው ጌታ ለዘላለም በህይወት ይኖራልና ያውም የት ወደ ሰማያት ከፍ ከፍ ብሎ አድርጎ በአባቱ ቀኝ ተቀምጧልና። ስለዚህ ክርስቶስ ያኔ የሰራው የማዳን ስራ የመስቀል ላይ ስራ የማስታረቅ የመካከለኛነት ስራ ለዘላለም ጸንቶ ይኖራል። እስከ ዓለም ፍጻሜ ማለት ነው። እስከ ዓለም ፍጻሜ ፈንክሽናል ሆኖ መዳን በሚፈልጉ ሰዎች ሁሉ ላይ ተግባራዊ እየሆነ ይኖራል። ስለዚህ ይህንን ማወቅ መረዳት አለብን። ይህን ያዛርጉና አንዳንድ ፕሮቴስታንት ወንድመቶች ግን ኦኬ አክሊል እንደዚህ አለ አያችሁ፣ በቃ ምንም አክሊል እንደው በቃ ምንድነው ከቤተክርስቲያኒቱ ትምህርት ውጭ ተናገረ፣ ቤተክርስቲያኒቱ እንደዚህ አትሰብክም፣ እርሱ ግን ይሰብካል፣ እንደው አክሊል ገብቶታል የሚል ሰውም ደግሞ አለ። አልፎ አልፎ ሳይ አክሊል ገብቶታል በኢየሱስ እኔ ማለት ይህንን ትምህርት ፕሮቴስታንት ወንድመቶች ከተቀበላችሁ ትሰየው ጥሩ ነው። ግን ይሄ የኛም ትምህርት ነው ማለት ከበፊቱም ይህ ትምህርት ከጥንትም የመጣ ነው። በመጽሐፍ ቅዱስ ላይ ከተጻፈ በአባቶቻችን ከተሰበከ ቤተክርስቲያን አሁንም የምትሰብከው ከሆነ ወንድሜ አሁን የትኛውም ክርስቲያን እንደው ለመተቸትም ስትሉ ራሱ እናንተ ውዳሴ ማርያም ነው የምታነቡት ትሉን የለ ውዳሴ ማርያም ምናምን ትሉ የለ ውዳሴ ማርያምን የማይጸልይ ክርስቲያን የለም አይደል? እንግዲህ ብዙዎቹ ክርስቲያኖች በውዳሴ ማርያም ይጸልያሉ። ውዳሴ ማርያምን ሲጸልዩ ሌላውን ተተው ነገ ቅዳሴ እሑድ አሁን ነገ በእሑድ ቀን ሲጸለይ የእሑዱ ላይ ዝም ብለህ ገለጥ አድርገህ ስታነበው ለሐዲስ ኪዳንም አስታራቂ ሆነ እኮ ይላል። ለሐዲስ ኪዳንም አስታራቂ ሆነ በደሙ ፈሳሽነት አዳናቸው ይላል። ውዳሴ ማርያም ላይ ሳይቀር ሁሌ የምንጸልየው ላይ ለሐዲስ ኪዳንም አስታራቂ ሆነ እያለን እየጸለይን የማናምነውን የምንጸልየው ይመስልሃል ወይ? የማናምነውን አንጸልየው። ይህ እምነታችን ስለ ቅዱሳን አሳስቦ ከሆነ እሱን በእርግጥ ዛው ትናንት ነው ከትናንት ወዲያ የገባው ሰዓት ያኔም ተናግሬዋለሁ። እሱንም ትንሽ ነገር እላችኋለሁ። ግን የክርስቶስ ማስታረቅ ስራ ላይ ግን በቃ እዚህ ላይ ንቅንቅ የሚል ያው
እንደዚህ ምንም የማይነቃነቅ አይነት እምነት ነው ያለን። ምንም የማይገፋ አይነት በአለት ላይ እንደተመሰረተ ያለ አይነት እምነት ነው ያለን። የክርስቶስ የማስታረቅ ስራው ላይ የመካከለኛነት ስራው ላይ ይህን እናምናለን። ቤተክርስቲያን እንደማታምን እያስመሰላችሁ በጌታ የግለሰብ አታድርጉት። አክሊል ነው የሚያምነው፣ ቤተክርስቲያን አታምንም። ስለዛዝ ወደ ቤተክርስቲያን አትሄዱ። እዚህ ሰዎች ቤተክርስቲያንን እንዳያዩት ብዬ ነው የማስበው። አሁን እኔ እንደዚህ የምታደርጉበት ዋናው ምክንያት ቤተክርስቲያን ሳታስተምር ቀርታ ወይም ሳታምን ቀርታ አይደለም። ቤተክርስቲያን ታምናለች፣ በቃ አለቀ። የክርስቶስን የመካከለኛነት ስራ የማስታረቁን ስራ እንዳልኳችሁ በሚገባ ነው የምታምነው። ግን የለም በቃ እንደው አክሊል ነው በርቶለት ነው አሉ ማለት ምን ለማድረግ እየሞከሩ ማለት ነው። ማለት አክሊል በርቶለታል ካሉ ይህንን ሲናገር አክሊል እንግዲያውስ ምን እያሉ ነው? ቤተክርስቲያን ይህንን አታስተምርም። ፕሮቴስታንቶች ምናልባት አክሊል ይህንን ሲል ከሰማችሁ እንደው ጥሩ ነገር የተናገረ መስሏችሁ ወደሱ እንሂድ እንዲህ ምናምን እንዳትሉ፣ ማለት ወደሱ ሳይሆን ወደ ቤተክርስቲያን እንመለስ እንዳትሉ። ምክንያቱም ይሄ አክሊል ነው ራሱን የሚያስተምረው እንጂ ቤተክርስቲያኒቱ አታስተምርም ለማለት ሲፈልጉ ከፈለጉ ምን ያደርጋሉ? ሰንጠቅ ያደርጉና ይኸው እኛም ስንል የነበረው ይሄ ነው፣ ቤተክርስቲያኒቱ አልተቀበለችም፣ በቃ አክሊል ግን ማለት ጀመረ አይነት ነገር ነው። ቤተክርስቲያኒቱ ካላለች አክሊል አይልም። ቤተክርስቲያኒቱ የማትል ከሆነ የጌታ ቤተክርስቲያን የማትለውን አልልም። የጌታ ቤተክርስቲያን የምትለው ነው ልናገር የሚችለው። አለበለዚያማ እኔ ከእናንተ በምን እለያለሁ? ቤተክርስቲያኒቱ የማትለውን እኔ ተነስቼ የምል ከሆነ እኔ ከእናንተ ያኔ በምን እለያለሁ? የራሴ ዝም ብዬ አዲስ ነገር መፍጠር ጀመርኩኝ ማለት እኮ ወዳጆቼ። እና እንደዛ አይደለም። እባካችሁ በተቻላችሁ አቅም ፖለቲክስ አትስሩ ማለት ስለፈጠራችሁ ማለት ነው። ያው ትምህርቱን መማማሩ ይበጃል፣ ጥሩ ነው። የክርስቶስን የማስታረቅ ስራ በቤተ ክርስቲያናችን ውስጥ እጅጉን የታመነ ነው። እንዳልኳችሁም ምን ያህል የታመነ ነው ከተባለ በተለይ በዚህ በኢትዮጵያ እስካየሁት መካከለኛ የሚለውን ቃል ኢቭን ለሌሎች ለቅዱሳን ራሱ ሲሰጥ አላየሁም። ለጌታችን ብቻ ሲሰጥ ነው ያየሁት። ምክንያቱም ክርስቶስ መካከለኛ ሲሆን በሞቱ ምናምን ቤዛ ሆኖ ሲያስታርቀን ማለት ነው። ያስታረቀን እግዚአብሔርና ሰውን አይደል ያስታረቀው? እግዚአብሔር አለ፣ ሰው አለ፣ እግዚአብሔርና ሰውን ያስታረቀው። እግዚአብሔርና ሰውን ሲያስታርቅ ጌታችን በሁለቱም ወገን ያለ ሆኖ ነው። ምን እያልኩኝ ነው? ክርስቶስ እርሱ ስግው ቃል ነው። ቃል እግዚአብሔር ነበረ። ያ እግዚአብሔር የነበረው ቃል ደግሞ መጥቶ ስጋ ሆነ አይደል? አዎ ቃል እግዚአብሔር ነበረ ሲል ስለዛ ቃል ከአብ ጋር አንድ ነው። ቃል እግዚአብሔር ነውና መጥቶ ደግሞ ስጋ ሆኗል ብለዋልና ከስጋ ከኛ ጋር ደግሞ ስንት ነው? አንድ ነው። የኛን ስጋ ተዋህዷልና ስለዚህ ቃል ስጋ ሆኖ አንድ ሆኗል ጌታችንና መድኃኒታችን ኢየሱስ ክርስቶስ። ውህድ የሆነ አንድ ባህሪ ስላለው ከአምላክም ከሰውም የሆነ አንድ ውህድ ባህሪ ስላለው ያ ባህሪው የአምላክም የሰውም ነው እና የአምላክ እንደመሆኑ ከአብ ጋር አንድ ነው። የሰው እንደመሆኑ ያው ራሱ አንዱ ባህሪ ደግሞ ከኛ ጋር አንድ ነው። ከሁለቱም ወገን ነውና አምላክነትና ሰውነትን ያስታርቅ ዘንድ እርሱ የተገባው ነው። በቃ ይሄ ነው እንዴ። ይህንን ሊክድ የሚችል የለም። እናንተ ሰዎች ይህን ጭራሽ በጣም የምናብራረው እንዴ። ማስረጃ ከቅዱስ ዮሐንስ አፈወርቅ ውሰዱ። ቅዱስ ዮሐንስ አፈወርቅ የክርስቲያናችን አባት እኮ ነው። ቤተክርስቲያን አታስተምርም ማለት እነ ቅዱስ ዮሐንስ አፈወርቅ አላስተማሩም ማለት ነው እንዴ። እኛ እኮ የምንጠቅሰው እኮ አሁን ያለ መምህር ምናምን ብቻ እኮ አይደለም። መለስ ብለን እኮ መጽሐፍ ቅዱስንና አባቶቻችን እኮ የምንጠቅሰው። አባቶቻችን ከጠቀሱት በቃ የኛ ትምህርት ነው። አባቶቻችን ካስተማሩት በእመኑ በቃ የኦርቶዶክስ ትምህርት ነው። ትምህርት ዝም ብላችሁ የአባቶችን ትምህርት ናና ከዛ በኋላ ኦኬ አባቶች እዚህ ትምህርት ላይ ደርሰዋል ብላችሁ ካያችሁ በስነስርዓት አጥንታችሁ ማለት ነው ካገኛችሁ ያ እርሱ የእኛ ትምህርት ነው፣ የቤተ ክርስቲያን ትምህርት ነው። መጽሐፍ ቅዱስን በአባቶች መነጽር በደንብ አድርጎ ያነበበ ሰው መጽሐፍ ቅዱስ ላይ ያሉ አስተምሮች ሁሉ የእኛ አስተምሮች ናቸው። ስለዛ የምንቆርጠው ነገር አይኖርም። ስለዛ ክርስቶስ ከዛ አንጻር አምላክም ሰውም ሆኖ ከማስታረቁ አንጻር መካከለኛ ይባላል። ሰውም አምላክም ሰውም ሆኖ ጸልዩልን ማለታቸው የማይቀር አይደለ? አዎ የክርስቶስ ብቸኛ መካከለኛነት እርስ በእርስ አንዳቸው ለአንዳቸው የሚጸልዩትን ጸሎት አላስቆሙ፣ አላስተወው በእግዚአብሔር ፊት ደስ የሚያሰኝ ነው ብሏል። አንዳችን ለአንዳችን የምንጸልየውን ጸሎት
ጳውሎስ ምንድን ያለው እዛው አንደኛ ጢሞቴዎስ ምዕራፍ 2 ይሄ አሁን መካከለኛ ብቻ አንድ መካከለኛ አለ ያለው ቁጥር 5 ላይ አይደል? ከፍ ብላችሁ እስቲ አንብቡ። ምን እንደሚለው ከቁጥር 2 ጀምሮ ስለ መኳንንት፣ ስለ ነገስታት፣ ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ ከሁሉ አስቀድሞ እንዲደረግ ይመክራሉ ይላል። ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲደረግ ከሁሉ አስቀድሜ ይመክራሉ። ለምን? እዛው ጋር ይመልሳል። ምን ብሎ? ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነውና ስለሌላው አንዳችን ለአንዳችን ምልጃ ማቅረባችን እሱን የሚያስተውለው አይደለም። ስለዚህ የቅዱሳንን ምልጃም የሚያስተው አይደለም። አለቀ። አንዳችን ለአንዳችን ጸሎት እንጸልያለን አይደል? ቅዱሳን ከኛ በስጋ ልክ ሲለዩ ወደ ጌታ ነው የሚሄዱት ይታወቃል። እና ወደ ጌታ ከሄዱ በኋላ ከጌታ ጋር ሆኖ ስለኛ ሊጸልዩ አይችሉም ነው? ማን ያለው? እስቲ አንድ ጥቅስ ስጡኝ። በጌታ ከኛ ከተለዩ በኋላ ቅዱሳን አይጸልዩም፣ ስለኛ መጸለይ አይችሉም፣ መማለድ አይችሉም የተባለበት 2 እና 3 ጥቅስ አይደለም፣ አንዲት ጥቅስ። እኔ ከየት አምጥታችሁ እንደዚህ ትምህርት የፈጠራችሁት? አክሊልኛ እኮ ማለት እዛ ከሄዱ በኋላ እንዴት አድርጎ ያዩንና ነው አሁን የሚል ሰው ይኖር ይሆን? እንዴት አድርገው ያዩናል ምናምን እሱን አሳያቸዋለሁ እንደሚያዩ ማለት ነው። እዚህ ያለውን ጉዳይ እውቀቱ እንዳላቸው እዚህ ስላለው ጉዳይ ለሱ ማሳያ ይሰጣቸዋለሁ። ግን ባያውቁ ራሱ አለማወቃቸው ከምልጃ ምን ይላቸዋል? ያስቆማቸዋል። ባያውቁ ራሱ አለማወቃቸው እዚህ ምድር ላይ የሚከናወነው ነገር ባያውቁ ራሱ እዚህ ምድር ላይ ምን እየተከናወነ እንደሆነ አለማወቃቸው ከምልጃ ያቆማቸዋል አያቆማቸውም? አንዳንድ ሰው ያቆማቸዋል፣ ምን ካላወቁ እንዴት አድርገው ይጸልያሉ ሊል ይችላል። ኦኬ፣ ባጭሩ እንደዚህ እንመልሰው። ለምሳሌ እናንተ የምትጸልዩት ለምታውቁት ሰው ብቻ ነው? ዝም ብላችሁ በየትኛውም ዓለም ላለው ለየትኛውም ሰው ዝም ብላችሁ አትማልዱ? መጽሐፍ ቅዱስ ሲናገር ስለ ሰዎች ሁሉ ምልጃን አቅርበዋል እንጂ ስለምታውቋቸው ብቻ አቅርቡ ይላል አይልም። ምልጃን አቅርቡ ያለው ስለ ሰዎች ሁሉ ነው። ምልጃ እንዳቀርብላቸው ቆይ ሰዎችን ሁሉ ልወቃቸው። አንዴ ሰላም ገሌ ይባላል፣ እስቲ የተወሰነ ችግር ካለ ምናምን የምጸልይበት ነገር እባክህ ንገረኝ። ኦኬ፣ እሱን ሰማ። ሌላ ሰው ጋር ትሄድና ሰላም ላንተ፣ እንዴት አለ አበበ፣ እንዴት አለ፣ እስቲ እንደው እንድጸልይልህ ፈልጌ ነበር ግን ችግሮችን አላውቅም፣ እስቲ አሳውቀኝ። ከዛ በኋላ በቀሉ ጋር ትሄዳለህ፣ አዳነች ጋር ትሄዳለህ። እሺ እሳቸው ጋር አትሄድም ትላለህ። ለማንኛውም እዚህ ሁሉ ሰው ጋር እየሄድክ ያለባቸውን ችግር እየሰበሰብክ ከዛ በኋላ ለእነሱ ልጸልይ አትልም። መጽሐፍ ቅዱስ የሚናገረው ስለ ሰዎች ሁሉ ጸልዩ ነው። ስለ ሰዎች ሁሉ ለመማለድ ምልጃን ለማቅረብ ምልጃን አቅርቡ ስለሚል ማለት ነው። ስለ ሰዎች ሁሉ ምልጃን ለማቅረብ ደግሞ የሰዎችን ሁሉ ችግር ማወቅ አይጠበቅብህም። በቃ ዝም ብለህ ስለ ሰዎች ትጸልያለህ። ስለዚህ በሰማይ ያሉ ቅዱሳን ባያውቁ ኖሮ ራሱን ያልኳችሁ እንደሚያውቁ አሳያችኋለሁ ያለው ግን ባያውቁ ኑሮ ራሱ እዚህ የሚከናወነው ነገር ባያውቁ ራሱ ከምልጃ አያግዳቸውም፣ አያስቆማቸውም። ይሄ ከምልጃ ሊያስቆማቸው አይችልም። ይኸው እንዳልኩ አንተ ሰዎችን ሁሉ አለማወቅህ ለሰዎች ሁሉ እንዳትጸልይ ካላደረገ፣ አንተ ሰዎችን ሁሉ አለማወቅህ ለሰዎች ሁሉ ምልጃን እንዳታቀርብ ካላደረገ፣ እንግዲያውስ ቅዱሳንም ስለኛ ዓለም አሁን ላይ ያለንበት ሁኔታ ባያውቁ ኖሮ ራሱ ያልኩት ደግሞ አክሊል አያውቁም ብሏል ብላችሁ እንዳመጡ ሌላ ላይቭ እንዳታስገቡኝ። ለነገሩ ባጠራነው ቁጥር ትምህርት ይሆነናል ኖርማሉ። እና ቅዱሳን ኢቨን ባያውቁ ኖሮ ራሱ ባያውቁ ኖሮ ራሱ ጸሎት እንዳያቀርቡ ወይም ምልጃን እንዳያቀርቡ አያደርጋቸው። ግን ያውቃሉ። እንደሚያውቁ እንደ ማሳያ ነገር ከመጽሐፍ ቅዱስ ላሳያቸው። ለምሳሌ ሁሌ የሚጠቀስ ጥቅስ ቢሆንም ግን ለማስታወስ ያህል ራዕይ ምዕራፍ 6 እናወጣና አትሊስት እንደሚያውቁ ያሳያል። ያ አይደለ? ያሳይ እንደሚያውቁ አትሊስት እዚህ ያለውን ነገር ያሳያል። ኦፍኮርስ 5ኛው ማተብ ላይ ነው ቁጥር 9 ላይ ማለት ነው። 5ኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ አለ። ልክ 5ኛውንም ማኅተም በፈታ ጊዜ ምንድነው የሚያየው? አሁን ዮሐንስ ስለ እግዚአብሔር ቃል እና ስለጠበቁት ምስክር የታረዱትን
የታረዱትን የሰዎች ነፍሳት ከመሰዊያው በታች አየው። አሁን የሰዎችን ነፍሳት ያያል። የምን አይነት ሰዎችን? የሰማዕታትን ነፍስ፣ ስለ እግዚአብሔር ቃልና ስለ ጠበቁ ምስክርነት የታረዱትን ሰዎች ነፍሳት፣ ቅዱሳን ነፍሳትን፣ የቅዱሳን ሰዎችን ነፍሳት ማለት ነው። ቅዱሳን የምላቸው እነሱ ነው። በስጋ ቢቀበሩ ነፍሳቸው ዛናት። ነፍሳቸው ፐርሰን ከነፍሰን ጋር ነው፣ ማንነት ከመንፈስ ጋር ነው፣ ማነው ከነፍስ ጋር ነው የሚቀጥለው ባይዜ እና ከጌታ ጋር ይሆናሉ ነው። እሺ እና ከመሰዊያው በታችን የሚለው በነገራችን ላይ እዚህ ላይ ምናልባት ላይ ኮረ ከመሰዊያው በታችን የሚለው እና አንዳንዶች ይህንን ይይዙና በመልኩ ያስቀምጡታል። ከመሰዊያው በታች አይደል የሚለው በኤርሲያናችን ውስጥ መሰዊያ ምንድን ነው? ቅዱስ ታቦት አይደል? ታቦት ነው። በአዲስ ኪዳን ታቦት መሰዊያ ነው። ቅድስት ጠረጴዛ መሰዊያ ይባላል ታቦት እና ከመሰዊያው በታች የቅዱሳን ነፍሳት ነው ያሉት እና አሁንም ይሄ መሰዊያውን ምናምን ወይም ታቦቱን በቅዱሳን ስም መሰየም ምናምን ከዛ አንጻር ነው። በፊት ላይ የቅዱሳን የሰማዕታትን አጽማቸውን ምናምን እየወሰዱ ምንድነው ይሄ መሰዊያው ላይ ምናምን ከታች ወይ ምናምን ነገር ያደርጉና ወይ ከሱ ይሰሩትና ምናምን ከዛም በሱ ስም በዛ በሰማዕቱ ስም ምናምን ይጠራል። እንደዚህ ስያሜዎች ነገሮች ይኖራሉ እና ከዛ አንጻር ነው አንዳንዴ በእነርሱ ስም የምንጠራው የቅዱሳን ነፍሳት ኢቭን በራእይ መልክ ሲታይ ራሱ ከመሰዊያ በታች ሆኖ የሚታየው ነፍሳቸው ማለት ነው እና ከዛ አንጻር ነው። ለማንኛውም ግን እነዚህ ነፍሳት አየና በታላቅ ድምፅም እየጮሁ አለ። እነዚህ የቅዱሳን ነፍሳት ማለት ነው፣ የሰማዕታት ነፍሳት በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉት። እነዚህ ነፍሳት የማን ነፍሳት ናቸው? የሰማዕታት ነፍሳት። እነዚህ የሰማዕታት ነፍሳት ደግሞ ምን ብለው ተናገሩ? በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? እንዳልፈረደ አውቀዋል። ይኸው እስከ መቼ ድረስ ነው የማትፈርደው? እየገመቱን የሚሰው ይኖሬው እስከ መቼ ድረስ አትፈርድም? ያው አልፈረድክም፣ ግን እስከ መቼ ነው? እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ይህንን ጥቅስ ያመጣሁት ለምንድን ነው? ምድር ላይ የሚከናወነውን ነገር እግዚአብሔር እስከገለጠላቸው ድረስ ሊያውቁ እንደሚችሉ ማሳያ ያስበው ነው። ስለዚህ ያውቃሉ። ጸሎት፣ ልመና፣ ምልጃ ደግሞ ማለት የማያደርጉበት ምክንያት ራሱ የለም። ይህን በነገራችን ላይ ፕሮቴስታንቲዝም ሲጀመር አካባቢ አሁን በሉትራኑ ሳይድ ምናምን ለምሳሌ ይሄ ይታመናል። ሉትራኖች ከፕሮቴስታንት ውስጥ ሉተራኖች ቅዱሳን ይማልዳሉ ስለኛ ኢንቮኬሽንን ባይቀበሉም ግን እነሱ ቅዱሳን ኢንጀነራል ስለኛ ስለሁላችን ይጸልያሉ ብለው ያምናሉ። ፕሮቴስታንቶች ራሱ ሉተራኖቹ አሁን ላይ ያሉት እነዚህ ጴንጤዎቹ ምናምን ናቸው። እነሱ የቅርብ ጊዜ የመጡት ማለት ነው። እነሱ ትንሽ ከታሪካዊ ክርስትናም እንግዲህ ከመጽሐፍ ቅዱስ ሀሳብም ትንሽ ራቅ ስላሉ እነሱ ናቸው እንጂ ይሄ ይታወቃል። እሺ የቅዱሳኑ ምልጃ እንዴት ያለ ነው? በቃ ቅዱሳኑ ስለኛ ይጸልያሉ። እኛ በመንፈሳዊ ሕይወታችን እንድንበረታ ያደርገናል። ባጭሩ ክርስቶስን በመምሰል ሕይወት ውስጥ እንድናድግ ያደርገናል። ያ የእነርሱ ምልጃ ከኃጢአት እንድንርቅና ወደ እግዚአብሔር እንድንጠጋ ጉልበትም ይሆነናል። ልክ እንደዛ ማለት ነው እና በተለያዩ ጉዳዮች ላይ ጸሎታቸው ሊሰራልን ይችላል በሕይወታችን ውስጥ ማለት ነው፣ በተለያዩ ጉዳዮቻችን ላይ እና ይህንን እንደዚህ ያዘናል። ይህንን የቅዱሳንን ምልጃ ምናምን ለመጠቀም ግን ገና ከጅምሩ አስቀድመ በክርስቶስ በኩል ከእግዚአብሔር ጋር መታረቅ አለብን። በክርስቶስ በኩል ከእግዚአብሔር ጋር ምን ማለት አለብን? መታረቅ አለብን። እሺ ከእግዚአብሔር ጋር ከታረክ በኋላ ነው የቅዱሳን ምልጃ እያገኘ ደግሞ የምትሄደው። ከዚህ አንጻር እንመለከተው ይገባል እና በወልድ በኩል ወደ አብ መቅረብ የሚባል ነገር ይሄ እንግዲህ መጽሐፍ ቅዱሳዊ ነው። አባቶቻችን ትምህርትም የሚታወቅ ነው። ሰው ወደ አብ መቅረብ ከፈለገ ርቀን የነበርን እኛ ወደ አብ መቅረብ ከአብ ጋር መታረቅ እንደማለት ነው። ከአብ ጋር ያ የጠፋውን ግንኙነት መጀመር ከእግዚአብሔር ጋር ከቅድስት ሥላሴ ጋርም ልትሉት ትችላላችሁ እና ከእግዚአብሔር ጋር ድጋሜ ይህ ምንድነው ሪስቶር የሚያደርገው የሚታደሰው ያ ግንኙነታችን በክርስቶስ ኢየሱስ ስራ ነው።
በክርስቶስ በኩል እግዚአብሔር አምላክ ልጁን ላክ። አብ ልጁን ልኳል። አብ ልጁን ልኳል። ልጁ እኛ ድረስ መጥቷል። ስጋ ሆኖ አብ ስጋ ሆኖ ወልድ ነው ስጋ ሆኖ ወልድ ስጋ ሆኖ እኛ ድረስ መጥቷል። ስለዚህ እርሱ መካከለኛ ሆኖ በእርሱ በኩል ወደ አብ የምንቀርብ ነን። በቃ አለቀ። በወልድ በኩል ወደ አብ እንቀርባለን የሚለውን ትምህርት የምናመቻምቸው አይደለም። ይሄ እዚህ ላይም በጣም ጋይዝ ይህንን በጣም ማወቅ አለብን። አንዳንድ ነገሮች በጣም መሰረታዊ ነገሮች ስለሆኑ አይታለፉም። አሁን አንዳንድ ሰዎች እንደው በወልድ በኩል ወደ አብ መቅረብ የሚለው እንኳን ትንሽ አረ በኢየሱስ በወልድ በኩል ወደ አብ መቅረብ የሚለው ማለት ካልተቀበልከው ትጠፋበታለህ፣ ሞትህን ትሸምታለህ እንጂ ምንም የሚፈጠር ነገር አይኖርም። ይህንን አሁን ልካድ ብትል ራሱ እንዴት ትክደዋለህ? ቅዱሳት መጽሐፍት ሁሉ በግልጽ የሚናገሩለትን አባቶች ሁሉ በግልጽ የሚያስተምሩበትን ትምህርት ብድግ ብለህ አንተ እንደው እንደዚህ የሚባል ነገር የለም እንደዛ የሚሉ ሰዎች ስላሉ እንደዛ የሚሉ ሰዎች ስላሉ ነው ሳይሆን አንድ ሰው ናቸው ያለዩት ይቅርታ አስተምራለሁ ምናምን ስለሚሉ እና አስቸጋሪ ነው። በወልድ በኩል ወደ እግዚአብሔር መቅረብ አለ። አብ ከሳበው በቀር ወደ እኔ የሚመጣ ማንም የለም አለ ጌታ ኢየሱስ። አብ ከሳበው በቀር ወደ እኔ የሚመጣ የለም። አብ ከሳበው በቀር ወደ እኔ የሚመጣ የለም ስላለ በወልድ ወደ አብ መቅረብ የሚለው ያን አይደለም፣ የሚያስፈል ነገር አይደለም። አብ ከሳበው በቀር ሲል ቀጥታ ጥቅሱን እንመልከተው ከተባለ የተወራው ስለ አይሁዳውያን ከምን አንጻር አብ ከሳበው በቀር ወደ እኔ የሚመጣ የለም ሲል ስለዛ ወደ ወልድ ለመቅረብ አብ ግዴታ ሊሰባቸው ይገባል ማለት ነው። አብ ካልሳባቸው ግን ወደ ኢየሱስ አይመጡም ሰዎች ማለት ነው። ስለዛ ሰዎች ወደ ኢየሱስ ያልመጡት ለካስ አብ ሳይሰባቸው ቀርቶ ነው ምናምን እንድትሉ አይደለም። ይልቁንም አይሁዳውያን በሰዓቱ ቅዱሳት መጽሐፍትን ያነባሉ፣ ብሉያትን ከእግዚአብሔር የሚማሩ ናቸው። ቅዱሳት መጽሐፍት ደግሞ ጠቅላላ የሚሰብኩት ስለ ክርስቶስ ኢየሱስ ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እንደተናገረው እናንተ በመጽሐፍት ሕይወት ማግኘት እንደሚቻል ይመስላችኋል፣ እነርሱ ሁሉ ግን መጽሐፍት ሁሉ ማለት ነው ስለ እኔ ይናገራሉ ይመሰክራሉ አለ። ስለ እርሱ የሚመሰክሩ ከሆኑ ቅዱሳት መጽሐፍት ሁሉ ሰው ከእግዚአብሔር ከተማረ የምርም እንደው እግዚአብሔርን የሚከተል የሚያመልክ ሰው ከሆነ አንድ አይሁዳዊ ማለት ነው። የምርም እንደዛ ከሆነ በብሉይ ኪዳን ያሉ መጽሐፍትን ማንበብ ማወቅ አለበት። ከዛ ደግሞ የእግዚአብሔርን ድምፅ መስማት አለበት። አብን መከተል አለበት። የምርም እግዚአብሔርን ሲከተል አብን የሚከተል ከሆነ ማንን ይከተላል? ወልድን ደግሞ ይከተላል። አያ ከአብ የሰማ የተማረ ወደ ማን ሄዳል? ወደ ክርስቶስ። ምክንያቱም መጽሐፍቱ ሁሉ የሚጠቁሙት ክርስቶስ ኢየሱስን ነው። ክርስቶስ የመጣው ከአብ ስለሆነ አብን የሚቀበል ሰው ክርስቶስ እውነተኛ እንደሆነ ይቀበላል። ምክንያቱም ኢየሱስን የላከው ራሱ አብ ስለሆነ ማለት ነው። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም የሚለው እንደዚህ ነው። ሌላ ነገር አይደለም። እዛው ቀጣዩን ጥቅስ ይዩት። ዮሐንስ 6:44 ላይ ነው። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ይልና ቁጥር 45 ላይ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። ከማን የተማሩ? ከእግዚአብሔር የተማሩ ይሆናል። ስለዛ ከእግዚአብሔር ከተማረ አንድ ሰው ወደ ማን ይጠጋል? ወደ ክርስቶስ። ወደ ክርስቶስ የሚጠቁም ነው የእግዚአብሔር ትምህርት። ስለዛ ምን አለ? ቀጠል አድርጎ እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል፣ ወደ እኔ ይመጣል። ስለዛ አብ ከሳበው በቀር ሲል ምን ማለት ነው? ከአብ የሰማ የተማረ አይሁዳውያንን ያው እነርሱ ሁሉም ከእግዚአብሔር የተማሩ ይሆናል ተብሎ ተነግሮላቸው ነበርና እንደዚህ ያደረጉ። አሁን በዋናነት የሚያመለክተው እሱን ነው። አሁን እዚህ ክፍል ላይ ማለት ነው አውዱ ውስጥ ተመለከቱ ከዚህ አንጻር የሚታይ ነው። እና ለማንኛውም ግን ምንም ሆነ ምን ሌላም ትርጉምም ሊኖረው ይችላል ኦፍኮርስ። እና ቢኖረውም ሌላ ትርጉምም ቢኖረውም ግን በክርስቶስ በኩል ወደ አብ መቅረብ የሚለውን ነገር ግን ማለት በቃ ምንም የሚተካ አይደለም። በቃ ያ ራሱን የቻለ ትልቅ የሆነ እምነታችን ነው። በወልድ ወደ አብ መቅረብ የሚለው በወልድ ወደ አብ መቅረብ ግን እንዴት ነው? በወልድ ወደ አብ መቅረብ እግዚአብሔር ልጁ ኢየሱስ ክርስቶስን ላከው። ከዛ በኋላ በዮሐንስ ወንጌል ምዕራፍ 1 ላይ እንደተነገረው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል አይደለ? ክርስቶስ ኢየሱስን ለተቀበሉት ለእነርሱ ኢየሱስ ምን ሰጣቸው? የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው።
ርቆ የነበረ አንድ ሰው የእግዚአብሔር ልጅ ስልጣንን የእግዚአብሔር ልጅነትን ስልጣን የሚያገኘው በክርስቶስ ከሆነ ክርስቶስን በመቀበል ከሆነ የእግዚአብሔር ልጅ የሚሆነው ስለዛ የእግዚአብሔር ልጅ የሆነው ራሱ ክርስቶስን በመቀበል ነው። ስለዛ በወልድ በኩል ነው በቃ የእግዚአብሔር የሚሆነው አይደል? በወልድ በኩል አሁን በወልድ በኩል ሲባል እንዴት ነው? ወልድ ጌታችን ኢየሱስ አንደኛ ሰው ሆኖ መጥቷል። የእኛኑ ስጋ ነስቶ የእኛኑ ስጋ የነሳው በእርሱ በኩል ከእግዚአብሔር ጋር እንድንታረቅና ድል እንድንነሳ ለዘላለም በሕይወትም እንድንኖርም ጭምር ነው። ስለዛ ክርስቶስ መጥቶ ስጋ ሆነ፣ ሕግን ሁሉ ፈጸመ፣ ሞተ፣ ተቀበረ፣ በ3ኛው ቀን ከሙታን ተለይቶ ተነሳ፣ 40ኛው ቀን አረገ፣ በ50ኛው ቀን ቅዱስ መንፈሱን ላከ፣ በአባቱ ቀኝ ተቀምጦ ግን እርሱ ለዘላለም ይኖራል እስከ ዳግም ምጽአቱ። እንግዲህ እና ጌታችንና መድኃኒታችን ክርስቶስ ኢየሱስ በእርሱ በኩል ተብሎ ሲነገርለት ከሰራው ከዚህ የማዳን ስራው አንፃር ጭምር እንደሆነ ልብ ይለዋል። ልናውቀው ልንረዳው ይገባል። ሁላችን በእርሱ ስራ ወደ አብ መግባት አለን ይላል። በእርሱ ስራ በማን? በጌታችን በክርስቶስ ኢየሱስ ስራ። ኤፌሶን ምዕራፍ 2 ላይ ይቃል አለ አይደል? ያው እንደዚህ ይላል። ሐሳቡን በደንብ እንድትረዱት ከላይ ጀምራችሁ አንብቡ። ስለ አይሁዳውያንና ስለ አህዛብ ስለ ግሪክ ሰዎች ያነሳና የግሪክ ሰዎች ወይም እነዚህ አህዛብ የሚባሉት ከእግዚአብሔር ርቀው ይኖሩ ነበረ። አይሁዳውያንም ምንም እንኳን የእግዚአብሔር ሕዝብ ተብሎ ቢጠሩም ቢታወቁም ግን ደግሞ ሁሉም በኃጢአት የተበከለ ስለሆነ በራሳችን ዳንን ማለት በማይችሉበት ደረጃ ውስጥ ስለወደቁ በሮሜ ምዕራፍ 3 ላይ እንደተናገረውን ጳውሎስ ስለ ኃጢአት ጉዳይ ሁሉንም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ስላለም ጳውሎስ ማለት ነው። አይሁዳውያንም አህዛብ ሁሉም ከኃጢአት በታች ሆኖ እርስ በርስ ደግሞ ተጣልተዋል እንጂ አይሁዳውያንና አህዛብም አይሁዳውያን አህዛብ ምን ይሏቸዋል? እናንተ ኃጢአተኞች ያልተገረዛችሁ ይሏቸዋል። እነማንም? አህዛብ ያልተገረዙ ቆላፋን ናቸው። እና ሁለቱም ደግሞ ምንድነው በመካከላቸው ጥል አለ፣ የጥል ግርግዳ አለ፣ በአይሁዳውያንና በአህዛብ መካከል ጭምር ማለት ነው። እና አይቀላቀሉም። አሁን አይሁዳውያን ከአህዛብ ጋር አይቀላቀልም፣ አብሮ አይበላም ምናምን፣ ትልቅ የጥል ግርግዳ አለ። የተገረዘ ካልተገረዘ ጋር ህብረት አያደርግም። እሺ ይህን እያነሳ ይናገራል እና እንዲህ ይላል። ስለዚህ እናንተ አስቀድሞ በስጋ አህዛብ የነበራችሁ የግሪክ ሰዎችን አህዛቡን ማለት ነው እንዳጠቃላይ ወይም ያልተገረዙትን። ስለዚህ እናንተ አስቀድሞ በስጋ አህዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት በስጋ በእጅ የተገረዙ በተባሉት በነዛ የተገረዙ የተባሉት እነማን ናቸው? አይሁዳውያን። በስጋ በእጅ የተገረዙ በተባሉት በነዛ በአይሁዳውያን ያልተገረዙ የተባላችሁ ይህን አስቡ። ምን ያስቡ ጳውሎስ? በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ እኮ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ አሕዛብ ያልተገረዛችሁ ስትባሉ የነበራችሁ አይዟችሁ። አሁን በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ምን ደም ቀርባችኋል። በክርስቶስ በኩል የሚለው እንደው ትንሽ ይህ እንኳን የሚጨንቅ ነገር አለው የሚያገብ ይሄ የቤተ ክርስቲያን ገጽታ እናበላሽ። በጌታ ይሄ ውርደት ነው። በክርስቶስ በኩል የሚለው የታመነ ትምህርታችን አለቀ። ርቀው የነበሩት እነርሱ በማን ቀረቡ? ርቀው የነበሩት አሕዛብ በክርስቶስ ደም ቀርባችኋል። ከዛስ እንዲህ ይላል፣ እርሱ እኮ ጌታ ኢየሱስ ሰላማችን ነው። ተመልከቱ፣ እነዛ በተገረዙት እና ባልተገረዙት መካከል ራሱ ጥል ነበር ብያችኋለሁ። ስለዚህ ጳውሎስ ምናል እርሱ እኮ ሰላማችን ነው። ጌታ ኢየሱስ ሰላማችን ነው። እሺ፣ ሁለቱን ያዋሃደ ማንና ማንን? የተገረዙትን አይሁዳውያንን ካልተገረዙት አሕዛብ ከግሪክ ሰው ሁለቱን አዋሃደ፣ አንድ አደረጋቸው። ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ ማለት ይሄ በግዝረት ምናምን በኩል የነበረውን ይህን ጥል ማለት ነው። ይህን ሽሮ ምን አደረገ? በመካከል ያለውን የጥል ግድግዳን በስጋው አፈረሰ።
በመካከላቸው ያለውን የጥልን ግድግዳ ያፈረሰ በአሕዛብና በሕዝብ በአይሁዳውያንና በአሕዛብ ወይም በተገረዙትና ባልተገረዙት መካከል ያለውን የጥልን ግድግዳ በሥጋው ያፈረሰ ይህም ይላል ከሁለታቸው ከነዚህ ማለት ነው ከነዚህ ከሁለት ሕዝቦች ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ነው። አንድን አዲስን ሰው ይፈጥር ዘንድ ማለት ከአይሁዳውያንም ከአሕዛብም የሆነ ምን አይነት አዲስ ሰው? በክርስቶስ የሆነ የክርስቶስ የሆነ አንድ አዲስ ሰው አሕዛቡም ይመጣና በክርስቶስ ኢየሱስ አምኖ ሲጠመቅ ከጌታ ጋር አንድ ይሆናል። አይሁዱም ይመጣና በጌታ ኢየሱስ አምኖ ልክ ሲጠመቅ ከጌታ ጋር አንድ ይሆናል። ሁለቱም ማን ላይ ተገናኙ? ተመልከቱ ጋይስ፣ አሕዛቡ እዚህ ጋር አለ፣ አይሁዱ እዚህ ጋር አለ። ሁለቱም በመካከላቸው አደገኛ የጥል ግድግዳ ነበር። በቃ እንደዚህ አይመጡም። አይሁድ መጥቶ አይተባበርም፣ አለቀ። እንዲህ ነበሩ፣ በቃ ተራርቀው በመካከላቸው አደገኛ የጥል ግድግዳ ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ መጣና ይህን የጥል ግድግዳ አፈረሰው። ሰላማችን ነው ተብሎ ማለት ነው። እና አፈረሰውና ከሁለቱ አንድ አዲስን ሰው ሊፈጠር አለ። እንዴት ነው አዲስን ሰው የሚፈጥረው? የአይሁድ ይመጣና በክርስቶስ ኢየሱስ ያምናል፣ አምኖ ይጠመቃል። ያኔ ከጌታ ጋር አንድ ይሆናል። ይህ አሕዛብም ያልተገረዘው በፊት ያልተገረዘው ሰውዬ ማለት ባይገረዝ ራሱ በክርስቶስ ኢየሱስ አምኖ ይጠመቃል። ሲጠመቅ ከጌታ ጋር እሱ መጥቶ አንድ ይሆናል። ልክ ጌታችን ኢየሱስ ላይ መጥቶ ከጌታ ጋር አንድ ሲሆን፣ ይህም መጥቶ ከጌታ ጋር አንድ ሲሆን፣ በክርስቶስ በኩል እነሱ ራሳቸው አንድ ነው። አሕዛቡ ከአይሁዱ ጋር አንድ ሆነው አንድ አዲስ ሰው የክርስቶስ ክርስቲያን አዲስ ፍጥረት የሚባል ዳግም የተወለዱ አዲስ ፍጥረት አንድን አዲስ ፍጥረትን ከሁለቱ የራሱ አደረገ የራሱ አደረገች። ጥልንም በመስቀሉ ገድሉ በእርሱ ሁለታቸውን በአንድ አካል ሁለቱንም አሕዛብንም አይሁድንም በስንት አካል? በአንድ አካል ይህም አካል የራሱ የክርስቶስ ነው። ኦኬ። በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ከእግዚአብሔር ጋር አስታርቋል ኢየሱስ። አዎ ይህንን የሚክድ የለም። ስለዛ በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ሁለቱንም አሕዛብ የለ አይሁድ የለ ሁሉንም ከእግዚአብሔር ጋር ያስታረቀው ጌታችን ኢየሱስ ነው፣ በስራው ማለት ነው። ጥልን በምኑ ገድሉ? በመስቀሉ ገድሉ። ርቀው የነበሩት በማን ቀርቧል ተባለ? በክርስቶስ ደም። ይህንን የክርስቶስን ደም የጥሉን የመስቀሉን ስራ ምናምን አስቀድሞ ያነሳል። ከዚም ዝቅ ብላችሁ ምን ይላል? መጥቶም ይላል ጌታችን ኢየሱስ ርቃችሁ ለነበራችሁ ለእናንተ ሰላምን፣ ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩት ለራሳቸው ለአይሁዳውያንም ጭምር ሰላምን የምስራች ብሎ ሰበከ። ከዛስ ቁጥር 18 ላይ በእርሱ ክርስቶስ ኢየሱስ ስራ በአንድ መንፈስ ወደ አብ መግባት አለን። በማን ስራ? በክርስቶስ ስራ። በወልድ ወደ አብ መቅረብ አለ የለም? ይሄ ማለት ምንም ዳውት ራሱ ይኖር አይገባም። እዚህ ላይ ጥርጣሬ ራሱ አይኖርም። ለዛ ነው ጌታችን ኢየሱስ ምን አለ ማለት ይሄ በቃ ይሄ ጳውሎስ አስረግጦ የነገረን አይሁዳውያንም አሕዛብም በቃ በክርስቶስ በኩል ትቀርባላችሁ አለቀ። ስለዚህ ሰዎች ሲያምኑ ልክ ሲጠመቁ ከጌታ ጋር አንድ ይሆናሉ። ተመልከቱ ጋይስ፣ ሚስጥሩ ምን መሰላችሁ? ገላትያ ምዕራፍ 3 ላይ ጳውሎስ እንደሚናገረው ራሱ ጳውሎስ ክርስቶስ ምንድነው የአብርሃም ዘር ነው እና የአብርሃም ዘር እንደመሆኑ የተስፋ ቃል ተነግሮለታል። አሕዛብ በዘር ይባረካል የሚል አሕዛብ በማን በዘር ይባረካል። ክርስቶስ የአብርሃም ዘር ነው እና ክርስቶስ ልክ ሲመጣ አሕዛብ በዘሮች ይባረካሉ አልነበረም ያለው? የተስፋው ቃል ሲሰጥ ምንድን ነው ያለው? እስኪ አሕዛብ በዘሮች ይባረካሉ ነው የተባለው ወይስ አሕዛብ በዘር ይባረካል? በኩል
ነው ስለ ዘሩ እንጂ ስለ ዘሮቹ ሁሉ አይደለም። ስለዛ ስለ ብዙዎች እንደሚናገር በዘሮች አይልም፣ ስለ አንድ እንደሚናገር በዘር ይላል፣ እርሱም ክርስቶስ ይላል ጳውሎስ። እሺ አሕዛብ በዘር ይባረካል ተብሏል። ስለዚህ የአብርሃም ዘር ደግሞ ክርስቶስ ነው፣ መሲሁ ነው፣ ተገለጠ። መሲሁ ልክ ሲመጣ ዘሩ ማለት ነው። በሰዓቱ የነበሩ የአብርሃም ዘሩ ነን እኛም እኮ የአብርሃም ልጆች ነን የሚሉ በስጋ እንደ ስጋ የአብርሃም ልጅ የሆኑ እንደሱ በሚፎክሩበት ሰዓት ጌታችን እውነተኛው የተስፋውን ቃል የተቀበለው የተስፋው መጨረሻ ላይ ፍጻሜ ላይ እውነተኛው የአብርሃም ዘር ተገልጧል። አሁን እውነተኛ የአብርሃም ዘር ለመሆን በስጋ መወለድ አይደለም የሚጠበቅ። አሁን እውነተኛ የአብርሃም ዘር ለመሆን በሐዲስ ኪዳን ክርስቶስ ላይ መጣበቅ ነው። ምክንያቱም የተስፋው ቃል የተሰጠው እውነተኛው የአብርሃም ዘር ክርስቶስ ኢየሱስ ነው። በስጋ ማለት ነው። በስጋ የአብርሃም ዘር ነው ኢየሱስ እንደምታውቁት እና ለዛ ነው የማቴዎስ ወንጌል ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚጀምረው። ለማንኛውም ሰዎች በዚህ የአብርሃም ዘር በሆነው በኢየሱስ ላይ መተው ሲጣበቁ ወይም አንድ ሲሆኑ ከእርሱ ጋር በምን በጥምቀት ገላትያ 3:27 ላይ ምን ይላል? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ክርስቶስን ለብሳችኋል። አዎ። እነማን የተጠመቃችሁ? ለምን የተጠመቅን? ከጌታ ጋር አንድ ትሆኑ ዘንድ እንሆን ዘንድ ነው የሚለው ገላትያ 3:27። ከዛ መቶ አንድ ሲሆን ከክርስቶስ ጋር ያ ሰውዬ ማለት ነው መቶ ከክርስቶስ ጋር አንድ ሲሆን ክርስቶስ የአብርሃም ዘር ነው። የሚመጣና ሰው ልክ ሲጠመቅ ከጌታ ጋር አንድ ይሆናል። ክርስቶስ የአብርሃም ዘር ስለሆነ በክርስቶስ በኩል ከክርስቶስ ጋር አንድ የሆነው ሰውም የአብርሃም ዘር የአብርሃም ልጅ ተብሎ ይጠራል። ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ ብቸኛ የእግዚአብሔር ልጅ ነው። ይህ ሰው ግን መጥቶ ሲጠመቅ በኤርሲያን ውስጥ ማለት ነው የክርስቶስን የማዳን ስራ ሲያገኝና ከጌታ ጋር አንድ ሲሆን በጥምቀት ኢየሱስ የእግዚአብሔር ልጅ ስለሆነ በክርስቶስ በኩል እርሱ ራሱ ከጌታ ጋር አንድ በመሆን እርሱም የእግዚአብሔር ልጅ ተብሎ ይጠራል። የአብርሃም ልጅ። ይህን ነው ጳውሎስ በገላትያ 3 ላይ መምሮ የሚናገረው። አንዴ ላንብብላችሁ እንዲህ ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም፣ አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። በክርስቶስ ኢየሱስ አንድ ሰው ናችሁ። እያንዳንዱ አይሁዳዊ የለም፣ የግሪክ ሰው የለም፣ መጥቶ ሲጠመቅ ከጌታ ጋር አንድ ይሆናል። አይሁዳዊ ይመጣና ከጌታ ጋር አንድ፣ የግሪኩ ሰው ወይም አሕዛብ ይመጣና ሲጠመቅ ከጌታ ጋር አንድ፣ ወንድ ይመጣና ሲጠመቅ ከጌታ ጋር አንድ፣ ቆንጂት ትመጣና ሲጠመቅ ከጌታ ጋር አንድ፣ ባሪያ ጨዋ መና ሁሉም ሲመጣ ሲጠመቅ ከጌታ ጋር አንድ። ስለዚህ ሁላችሁም በክርስቶስ ስንት ናችሁ? አንድ። ከዛ ምን ይላል? ቀጠል አድርጎ እናንተ የክርስቶስ ከሆናችሁ ከጌታ ጋር አንድ ስትሆኑ የማናችሁ? የክርስቶስ ናችሁ ከጌታ ጋር አንድ ስትሆኑ። የክርስቶስ ከሆናችሁ ደግሞ ይላል እንኪያስ የአብርሃም ዘር የክርስቶስ ናችሁ ከሆናችሁ እንኪያስ የአብርሃም ዘር። ቅድም እንዳልኳችሁ ስለ ተስፋው ቃል ሲናገር አሕዛብ በዘር ይባረካል ብሎ ስለ ብዙዎች እንደሚናገር በዘሮች ሳይል ስለ አንዱ እንደሚናገር በዘርህ ብሏል እና የክርስቶስ ከሆናችሁ የዛ የአብርሃም ዘር የእርሱ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ምን ወራሾች ደግሞ ናችሁ። ወራሾች ናችሁ። ወራሾች የሆናችሁት በጥምቀት ከጌታ ጋር አንድ ስለሆናችሁ በእርሱ በኩል የአብርሃም ዘር ወይም የአብርሃም ልጆች እና የእግዚአብሔር ልጅም ስለሆናችሁ ነው። የእግዚአብሔር ልጆች የሆናችሁት እንዲህ በክርስቶስ በኩል ነው። በክርስቶስ በኩል የእግዚአብሔር ልጅነት አለ። ወደ እግዚአብሔር ልጅነት ተመለስን። በክርስቶስ በኩል ከእግዚአብሔር ጋር ታረቅን። ለዛ ነው በሮሜ መልእክቱ ምዕራፍ 5 ላይ ምን የሚለው የተወደደ ሐዋርያው ቅዱስ ጳውሎስ መልእክታቱ በኢየሱስ። ለዛ ነው ባይዜ ቤተክርስቲያናችን እኔ በፊት ከዚህ በፊትም ብያችሁ ሊሆን ይችላል ድሮ በፊት ትላለህ መጽሐፍ ቅዱስ ገና ልክ ማንበብ ስጀምር እንግዳ ነኝ ምናምን ለመጽሐፉ ከዛ ታነብ የጳውሎስ መልእክት ግራ ይገባኝ ነበርና ጳውሎስ እችኛዋን ግን ባትላት ኖሮ ያመኛል ያውኔ ያዝብለን ግን አለማወቅ ኧረ ጳውሎስ እችኛዋን ባላርካት ኖሮ እንል ነበር። የጳውሎስ መልእክቱ ልክ ሲገባችሁ ስሩን ስትይዙት በቃ ማለት በደንብ ዝም ብሎ በራሳችሁ የተረጎማችሁ ምናምን ከሆነ እሱ ምን አይነት ችግር ውስጥ ትገባላችሁ መሰላችሁ? የጳውሎስን መልእክት እንዲሁ በራሳችሁ እየተረጎማችሁ የምታነቡ ከሆነ መዳረሻችሁ ምን ይሆናል መሰለህ? ጴጥሮስ እንዲህ ይላል ከጳውሎስ መልእክት ጋር በተያያዘ በጣም ጥንቃቄም ደግሞ ይፈልጋሉ። ለዛ ነው
የጳውሎስ መልእክት በጣም ጥንቃቄ ይፈልጋል። እንደዚህም የመጀመሪያ ለምታየው ነገር ምናምን ወደ ስህተት ለመሄድ ምክንያት ሊሆንብህ ይችላል። በጣም በርካቶች የጳውሎስን መልእክት እያነበቡ በርካቶች ውድቋል። ጥንታዊ ኖስቲክ መናፍቃን በእውቀት ነው መዳን የሚሉ ሰዎች ሳይቀሩ ጳውሎስን ይጠቅሱት ነበረ። ጳውሎስን እያነበቡ ከጳውሎስ ማስረጃ አለን እያሉ ከጳውሎስ እየመዙ ሲወድቁ አይተናል። በኋላ ላይ በፕሮቴስታንቶች ጸጋ ብቻ የሚለው ትምህርታቸው እንግዲህ ጳውሎስ ባይደግፋቸውም ቅሉ ትላል ይህ ቅሉ ለምዶብኛል። እሺ ጳውሎስ ባይደግፋቸውም ግን ከጳውሎስ እንመዛለን ይላሉ። ጸጋ ብቻ የሚል ትምህርት ለጳውሎስ እንግዳ ነው ማለት ሪፎርመሮቹ ሐዳሲያኑ ሲነሱ ጸጋ ብቻ ሲሉ ነፃ ፍቃድ የለም ብለው ነው። እነ ሉተር ምናምን እነ ካልቪን ምናምን ነፃ ፍቃድን የሚክዱ ሰዎች ናቸው። ይህ ምንፍቅና ነው። ባይዜ የሰውን ነፃ ፍቃድ ፍቆ ሌላ ነገር ሌላ እግዚአብሔርን ጭራሽ የሆነ ታሪክ ውስጥ ማስገባት እመጣበታለሁ፣ አሳያችኋለሁ። እሱ ይህ ምንፍቅና ነው። እነ ሉተር በዚህ ምንፍቅና ውስጥ የወደቁ ናቸው። እነ ጆን ካልቪን እዚህ ምንፍቅና ውስጥ የወደቁ ናቸው። እና ለማንኛውም ጸጋ ብቻ ብለው ሲመጡ እነሱም ግን የአውግስቲን ኢንፍሉዌንስ ቢኖርም የኖስቲሲዝም ኢንፍሉዌንሱ እንዳለ ሆኖ ደግሞ ከጳውሎስ እንጠቅሳለን ይላሉ። እና ሰው የጳውሎስን መልእክት ስታነቡ ሁሌም ጥንቃቄ ይፈልጋል። ለዛ ነው ጴጥሮስ ራሱ ስለ ጳውሎስ መልእክት ተናግሯል። በመልእክቱ ስለ ጳውሎስ መልእክት ተናግሯል ጴጥሮስ ራሱ። ምን ብሎ በሁለተኛ መልእክቱ ጴጥሮስ ማለት እንዲህ ይላል ምዕራፍ 3 ቁጥር 15 ይላል የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ። እሺ እንዲሁም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ እኮ ጽፎላችኋል። እና በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። እርሱም በመልእክቱ በጽሁፉ ከዛስ በእነዚያ ዘንድ ግን ለማስተዋል የሚያስቸግር ነገር አለ። በእነዚያ ዘንድ ታዲያስ ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ የጳውሎስን ጽሁፎች መልእክታት እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። ስለዚህ የጳውሎስን ጽሁፍ እንዳታጣምም መጠንቀቅ አለብህ። እንግዲህ እናንተ ይላል ጴጥሮስ፣ እንግዲህ እናንተ ወዳጆች ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ የጳውሎስን መልእክት ከሚያጣምሙ ሰዎች ማለት ነው። አመፀኞች ከነዚህ ስህተት በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ይልቁንም ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ፣ ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። ስለዚህ የጳውሎስ መልእክት ጥንቃቄ ይፈልጋል። እና በፊት እኔ ሳነበው እንዳልኳቸው የተወሰነ ግራ ያጋባኝ ስለነበር ጳውሎስ ችኛን ባላልካት ኖሮ አልነበርና ከዛ በኋላ ግን የተወሰነ እያነበባችሁ ስትሄዱ በኤርሲያን ውስጥ ስትማሩ ትንሽ ቢሆን ያኔ ጳውሎስን ትወዱታላችሁ። ከዛ በኋላ ከቅድስት ቤተክርስቲያናችን ጋር ሆናችሁ ምን ትላላችሁ? ተገንጥላችሁ አለ ከቤተክርስቲያን ጋር ሆናችሁ ምን ትላላችሁ? ቤተክርስቲያን በየቅዳሴው ምን ትላለች? ተውህቦ መራሁት ለአቡነ ጴጥሮስ ወድንግልና ለዮሐንስ ካልን በኋላ ምንድን ነው ስለ ጳውሎስ ወመልእክት ለአቡነ ጳውሎስ እስመ ውእቱ ብርሃነ ለቤተክርስቲያን ምንድነው? ይሄ መሪነት ቁልፍ ለጴጥሮስ ተሰጠው፣ ድንግልና ለዮሐንስ ተሰጠው። መልእክት መጽሐፍ ግን ለጳውሎስ ተሰጠው፣ እርሱ ለቤተክርስቲያን ብርሃኗ ነውና ትላለች ቤተክርስቲያን። ከቤተክርስቲያን ጋር ሆናችሁ ጋይዝ አንዴ የጳውሎስን መልእክት በደንብ መረዳት ከጀመራችሁ በኋላ በቃ በፍቅሩ ጠብ ብላችሁ ጳውሎስ በጣም የተወደደ ሰው በጣም ወዳችሁት ከቤተክርስቲያን ጋር ሁሌ መልእክትስ በቃ ለጳውሎስ ተሰጠው እርሱ ለቤተክርስቲያን ብርሃኗ ነውና እያላችሁ መናገር ትጀምራላችሁ። ስለዛ እና የጳውሎስ መልእክታት በጣም የሚደንቁ ናቸው። ለማንኛውም ወደ ቀድሞ ነገር ስንመለስ የተወደደው ጳውሎስ ደግሞ በሌላ ስፍራ በነገራችን ላይ የጳውሎስን መልእክት ሁሌ የምናነበው ታውቃላችሁ። ቅዳሴ ካለ በቃ እዛ ቅዳሴ ላይ ሁሌ ቤተክርስቲያናችን ውስጥ የጳውሎስ መልእክት ይነበባል። የጳውሎስ መልእክት የማይነበብበት ቅዳሴው የለም። እና ቅዳሴው ከተነበበ በኋላ ራሱ ምንድነው ቅዱስ ሐዋርያው ጳውሎስ
ሰናየ መልእክት ፈዋሲ ርያን አይደል ነው ሄድኩበት። ኧረ ዛሬ ጋር አስቁሙኝ፣ በኋላ እንዳትሄዱብኝ፣ አሁን ብታስቁሙኝ ይሻላል። አይ ግን የምር ግን ሰናይ መልእክት የበጀ የተወደደ ቅዱስ ጳውሎስ ወይ እያለ ነው የምናዜመው። መልእክት የተወደደ ቤተክርስቲያን ከጳውሎስ መልእክት በደንብ ፍቅር የያዛት ናት። በጣም የምትወደው የጳውሎስን መልእክት። እኛ ግን ደካሞች ሆነን የጳውሎስን መልእክት በደንብ ላናነብ ስለምንችል ልንወዛገብ እንችላለን። እንዳንወዛገብ በኤርሲያን በደንብ እናጥና፣ እናንብበው። በኤርሲያን መረዳት። ምክንያቱም ጳውሎስ መልእክትን ሲልክ ለቤተክርስቲያን ነው የሚልከው። ለምሳሌ ወደ ገላትያ ሰዎች መልእክትን ሲልክ ጳውሎስ ገላትያ ላይ ያሉ ሰዎች ምንም የማያውቁ ሆነው አስቀድመው ተቀምጠው ከዛ በላይ የገላትያ መልእክትን እንደ አዲስ አንብበው እንደዚህ ነው ብለው ይረዳሉ? ወይስ አስቀድመው ትምህርትን አግኝተው ጨርሰው ተጠምቀው ምናምን አንዳንድ ጉዳዮች ሲፈጠሩ ነው የጻፈላቸው? አስቀድመው ለተማሩ የክርስትናን ትምህርት ላወቁ አስቀድመው ከእነርሱ የተማሩ የተጠመቁ ሰዎች ናቸው። ገላትያ 3:27 ላይ ለምሳሌ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይሌላ። አሁን ቅድም እንዳነበብኩላችሁ ስለዛ ተጠምቀዋል ኦልሬዲ። የተጠመቁት ደግሞ የክርስትና ትምህርትን ተምሮ ነው፣ ሳይማሩ ዝም ብሎ መጠመቅ የለም። ስለዛ የተጠመቁ የተማሩ ናቸው የገላትያ ሰዎች። በእነርሱ መካከል ግን አንዳንድ ጂዶ ክርስቲያንስ ገብተው ሲያውኳቸው ጳውሎስ ጻፈላቸው። ሲጽፍላቸው ምን ብሎ የሚጽፍላቸው ጥሩ ነው። እኛ ከሰበክንላችሁ ወንጌል የሚለይ የሚሰበክ ቢኖር እርሱ የተረገመ ይሁን አለ። እኛ ከሰበክንላችሁ የሚለይ መች ከሰበክንላችሁ? አሁን በመልእክት አይደለም፣ አስቀድሞ ከተሰበከው ነው። እኛም ብንሆን ብሎ ጨራሽ ራሱ ነው አካተተ። የሰማይ መልአክ ቢሆን ከሰበክንላችሁ አስቀድሞ ከእርሱ የተለየ የሚሰበክ ማንም ቢኖር የተረገመ ይሆናል። ጳውሎስ አስቀድሞ ከሰበከው የተለየ ይሰብካል? አይሰብክም። የሰማይ መላእክት እርሱ ከሰበከው ውጭ ሊሰብኩ ይችላሉ? አይችሉም። ግን ጠንካራ እንደሆነ ሲገልጽ ጳውሎስ ማለት እኛ ራሳችን እንኳን ብንሆን አንዴ የተቀበላችሁት አለ የሰጠናችሁ አይደለም? አዎ። ከዛ የተለየ እኛ ራሱ ብንነግራችሁ የሰማይ መላእክት እንኳን ቢነግሯችሁ የተረገሙ ምን ያህል ጠንካራ እንደሆነ ይህንን ለምንድን ያነሳውላችሁ ጋይስ? መጽሐፍ የገላትያ መልእክት ሳይደርሳቸው ለገላትያ ሰዎች አስቀድሞ ትምህርት ተሰጥቷቸዋል። በዛ ነው እነዚህ ነው ያለው ራሱ። አስቀድሞ በተቀበላችሁት በእርሱ ከእርሱ የተለየ ነገር አትቀበሉ። አሁን መጥተው ያወኳችሁ አሉ። እነርሱን አትስሙ፣ መጀመሪያ እኛ የነገርናችሁን ስሙ። ከእርሱ የተለየ የሚሰብክ ከመጣባችሁ እንዳትቀበሉት። አይደለም ሌላ ሰው እኛ ራሱ መጥተን ብንነግራችሁ አትቀበሉ ነው። ስለዛ የገላትያ መልእክትን ሲያነቡ እነዚህ ሰዎች የሚያነቡት አስቀድሞ ያንን ትምህርት ስላዩ ስላወቁ መመዘኛ አድርጉት የተባሉትን ያንን ትምህርት ኦልሬዲ ስለያዙት ከዛ ትምህርት አንጻር ነው መጽሐፍ ቅዱስን የሚያነቡት እንጂ እንደ ሰነፍ ሰው በራሴ ተረጎማለሁ ዝም ብሎ እስቲ ቆይ አይል ማንም አይልም እንደዛ አይሁን። ስለዛ ሲጻፍ በዚህ መልኩ ስለተጻፈ የቤተ ክርስቲያንን አስተምሮ ማወቅ አለብን። አውቀን ከዛ የጳውሎስን መልእክታት ማንበብ የሚከብደን ሲኖር በአባቶቻችን ትርጓሜ በቤተ ክርስቲያናችን ትርጓሜ እያዩ ማንበብ። ከዛ ጸዴ የጳውሎስ መልእክት ምርጥ እና የታላቅ ሐዋርያ ወደ ቀድሞ ነገር ስንመለስ በክርስቶስ ኢየሱስ ከእግዚአብሔር ጋር መታረቅ እንዳለ አስረግጦ እንግዲህ ሲናገር አሳይቻቸዋል በተደጋጋሚ። በሮሜ መልእክቱ ላይም እንዲህ ይላል። እሺ ከቁጥር 5 ጀምሮ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ገና ምን ሳለን? ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ቸር ምናምን ስለ ጻድቅ ሰው ነው። ነገር ግን ኃጢአተኞች ሳለን ክርስቶስ ስለ እኛ እኮ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል አይደል? ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው ደግሞ እንድናለን ካለ በኋላ ጠላቶች ሳለን ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን። ይልቁንም ከታረቅን በኋላ ደግሞ በሕይወቱ እንድናለን። ኦኬ። ይህም ብቻ ደግሞ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። በጌታችን በኢየሱስ ክርስቶስ በኩል ደግሞ
በእግዚአብሔር ደግሞ እንመካለን። ሰው ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቀን። ስለዛ ከእግዚአብሔር ጋር እርቅን ያደረግነው ወይም ደግሞ እግዚአብሔር የታረቀን በልጁ ሞት በኩል ነው። በቃ አለቀ። ይህን ማን የሚክድ ኦርቶዶክስ የለም። ይህ ትምህርት የግለሰብ አይደለም፣ የቤተ ክርስቲያን ነው። በተደጋጋሚ ነው ይኸው ያሳያችሁ። ለዛ ነው ጌታ ኢየሱስ ምን ብሎ የተናገረው በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት መንገድና ሕይወት ነኝ አለና በእኔ በቀር ወደ አብ የሚመጣ የለም። በቃ በእኔ በቀር ወደ አብ የሚመጣ የለም። ሰው በክርስቶስ ካላመነ ካልተጠመቀ ከጌታ ጋር አንድ አይሆንም። ከጌታ ጋር አንድ ሳይሆን እንዴት ወደ እግዚአብሔር ይቀርባል? አይቀርብም። በቃ በሞት ውስጥ ይኖራል። ስለዛ በወልድ ወደ አብ መቅረብ አለ። ወልድ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ከመሆኑ አንጻር በወልድ በኩል የእግዚአብሔር ልጆች ሁላችን ሆነን ከእግዚአብሔር ጋር ሕይወትን እንጀምራለን፣ ታርቀን ነው። ስለዛ በወልድ በኩል ወደ አብ መቅረብ የሚለው ይሄ የምንደራደርበት የምንከራከርበትም አይደለም። ይህን አስረግጠን ነው እየተናገርን ብቻ የምናልፈው። ይህንን የሚቃወም ሰው ካለ ዝም ብለን መናፍቅ ብለን ልናልፍ ራሱ በዛ ደረጃ ድፍረታቸው። ይህንን የሚክድ ሰው ቢኖር ለክርክር የሚያበቃ ሳይሆን መናፍቅ ብለን ወይ የስንዱ ተከታይ ብለን ልናልፍ ነው የሚችለው። ይህን በግልጽ ነው የምናገረው። ይህ የታመነ ትምህርታችን ስለሆነ ይህንን የሚክድ ካለ ምናልባት የስንዱ ተከታይ ካልሆነ የተማሪያም ተከታይ ካልሆነ በስተቀር እንዲህ ያለ ክርስቲያን የለም። አለቀ። ስለዛ ቤተክርስቲያናችን ይህንን ትቀበላለች፣ ታስተምራለች። ፕሮቴስታንቶች ቤተክርስቲያን እንደማታስተምር አድርጋችሁ የምታወሩት ነገር አስቸጋሪ ነው። እንዳልኳችሁ ነው። ውዳሴ ማርያም ላይ ሁሌ የምንጸልየውም ይህንን ስለሆነ የሐዲስ ኪዳን አስታራቂው ነገ ሁሉም አሁን ክርስቲያን ይህን የሰማችሁ ክርስቲያኖች አሁን ነገ ስትጸልዩ ጭንቅላታችሁ ውስጥ መምጣት አይቀርም። ስለ እግረ መንገዳችሁን ትጸልዩልኛላችሁ ማለት ነው። ጥቅማችን ብልጥ ነኝ አይተዋል። በዛ አድርጌ መልስ መመለስ አስመስዬ እዛ ጋር አደረኩት። አሁን አዳሚ ትጸልያለች ማለት ነው። ጌታ አክሊል ጠብቀው ይህን ደካማ ሰውዬ ይላሉ እና ነገ ሁላችሁም ስትጸልዩ የእሁዱ ውዳሴ ማርያም ላይ ለሐዲስ ኪዳንም አስታራቂ ሆነ ይላል። ለሐዲስ ኪዳንም አስታራቂ መካከለኛ አስታራቂ ሆነ። አስታራቂ ነው ኢየሱስ፣ አስታራቂ ነው። ይህንን የሚክድ የለም። ሰው ፕሮቴስታንቶች አክሊል በራለት ቤተክርስቲያኒቱ ግን እንደዚህ አታስተምርም የሚለውን ቀልዳችሁን አቁሙ። ይህንን የምታምኑ ከሆነ ደስ ይለናል። እግዚአብሔር ይመስገን፣ ጥሩ ነው። እንኳን አመናችሁ። ስለዛ ለምንድን ነው ርቃችሁ የምትኖሩት? እስከ መቼ ከጌታ ቤተክርስቲያን ተነጠላችሁ? ከክርስቶስ አካል ተነጠላችሁ? እስከ መቼ በሞት ውስጥ ትኖራላችሁ? ለምንስ ወደ ክርስቶስ አካል መጥታችሁ ህይወት አይሆንላችሁም? እግዚአብሔር ሲናገር የሰራዊት ጌታ የሟቹን ሞት አልፈቅድም ይላልና እንግዲያስ በህይወት ትኖሩ ዘንድ ግን ይላል እግዚአብሔር በዘዳግም ምዕራፍ 30 ላይ ተመለሱ ነው የሚለው። ስለዛ ለምን ተመልሳችሁ በህይወት አትኖሩ? ይሄ ከሆነ እምነታችሁ የእኛ እምነት ይሄ ነው፣ የቤተክርስቲያናችን እምነት ይሄ ነው። እንግዲያውስ ኑና በህይወት ኑሩ። አለቀ። እስከ መቼ ነው በሞት ውስጥ የምትኖሩት ነው ጋይስ? እስከ መቼ? እና ይህንን ነገር እንደዚህ ያዛርጉ። ሌላው እዚህ ላይ ምንድን ነው ባይዜ ቅድም ማለት ነው ይህንን የሚክድ ሰው ካለ ኢቭን አንከራከረውም። ራሱ የሚክድ ሰው ቢኖር ማለት ነው ኢቭን አንከራከረውም ወይ የስለዱ ተከታይ ነው ብለን እናልፋለን እንጂ ብያችሁ ነበር አይደል? ግን ጥያቄ መጠየቅ የሚፈልግ ሰው ግን ካለ እንደው እዚህ ላይ እኮ አልገባኝም እና ምን ለማለት ነው የሚል ሰው ካለ ግን አይደለም እኔን የትኛውንም የቤተክርስቲያናችንን መምህራን ጠይቆ መልስ ማግኘት ይችላል። እኔ መምህር አይደለም ግን እኔም መጠየቅ እችላለሁ ማለት እናወራለን። ሌሎችን መምህራን በየቦታው ደግሞ የምታገኟቸው መምህራን ሁሉ ደግሞ ጠይቃችሁ ክርስቶስ እንዴት ነው መካከለኛ ሲባል እንዴት ነው እቺ ነገር አልገባችኝም፣ የክርስቶስ አስታራቂነት አልገባኝም ብላችሁ መጠየቅ ይቻላል። እነሱ ደግሞ በደንብ ያስረዷቸዋል ከኛ የተሻለ። እዚህ ላይ ግን ያልገባው ሰው ካለ ምናልባት እስቲ እና ከዛን ወደ ሌላ ሀሳብ ይሄዳል። ለ3 ደቂቃ አንድ ነገር ላይ ይናገራል። ሁላችሁ የምታውቁ ነው። አክቹዋሊ ቪዲዮ ስለሰራሁበት ወይ ቪዲዮ ታዩታላችሁ። እዚህ ላይ ተግባብተናል ጋይስ? ቴንኪው በጣም አሪፍ። እሺ በቃ ከተረዳችሁ 3 ደቂቃ ስጡኝና አንድ ነገር ላይ ዝም ብለን ሪፍሌክት እናድርግ። ያው ቪዲዮ ኦልሬዲ ሰርተንበታል፣ ግን
ዝም ብለን ሄድበትና እንጨርሰን እንውጣ ትላለን። ይህን ሰምታችኋል? ምናልባት ቪዲዮ ያልደረሳችሁ ሰዎች በጂፓስ አልከፈኩትም። በመቤት የወንድማችን የኤቢ እዚህ ቲክቶክ ላይ የምታውቁት ሰዎች ታውቁታላችሁ። በጂፓስ ከፍቼው እሳቸው ያን ጎረቤቴንን ከሰማው ጉር ብሎ ነው የሚመጣብኝ። ቀስ አድርገን እንክፈተው። የተአምረኛ የሆነ ሰው ስከለ ነው። እሺ አይ ቲንክ ክርስቲያን ነበረ ነው መሰለኝ በፊት እና በክርስትና ህይወት ውስጥ እያለ አንድ ነገር ግራ ይገባዋል ሀሳቡ። እሱ ምንድነው እንደው ስለ ማርያም የሚሰጠው ነገር ምናምን ነገር ያው እንግዲህ ክርስቲያን ውስጥ አውቀዋለሁ፣ ግን መጽሐፍ ቅዱስን ሳነብ ከነ ጳውሎስ ምናምን ከነ ዮሐንስ ምናምን መጽሐፍ ቅዱስ ውስጥ ያን ያህል በጣም ብዙ ሽፋን አልተሰጣትም እና አስደነገጠኝ አይነት ነገር ነው። እሺ ከሚሰጣት ክብር አንጻር እመቤታችን እንደው መጽሐፍ ቅዱስ ላይ ብዙም አልተጻፈችም። ኦኬ ይህን ያው እንግዲህ ቪዲዮ ላይ እንዳልኳችሁ የአሌክሳንደር ሽሚመን ጥሩ ነው። በቃ ስለ እመቤታችን አንድ ነገር ከተጻፈ ማርያም የምትባል ሴት ነበረች፣ ኢየሱስን ወለደች፣ አለቀ። ጌታን ወለደች። በቃ ይህ ብቻ ከተጻፈ በቂያችን ነው። ሌላ ምንም አያስፈልገን። እውነቱን ለመናገር ሌላ ሁሉ ጭማሪ ነው። ከዚህ ውጭ ያለው ጭማሪ ነው። እቺ ብቻ ብትጻፍ እመቤታችን አሁን የምናከብራትን ያህል እንዳናከብራት የሚያደርገን ምንም ነገር የለም። ማርያም የምትባል ሴት ብቻ ትምዱ የምር እሱን ይንገረን መጽሐፍ ቅዱስ። ማርያም የምትባል ሴት ነግሮናል። እሺ ያቺ ማርያም የምትባል ሴት ደግሞ ጌታ ኢየሱስን ብቻ እንደወለደች ይንገረን ነግሮናል። ጌታ ኢየሱስን እንደወለደች ነግሮናል። በቃ ይሄ ከበቂ በላይ ነው። ሌላ ምንም ራሱ አንፈልግም። አለ እኮ ስለ እመቤታችን የተጻፈ ኦፍኮርስ ይሄ ብቻ አይደለም፣ ሌላም አለ ኦፍኮርስ ብዙ አለ። ግን ይህ ብቻ ቢጻፍ አንድ ነገር ብቻ በቃ በመጽሐፍ ቅዱስ ላይ ቢጻፍ ነው የሚለው አሌክሳንደር ሽሜመን። ቢጻፍ በቃ አለቀ። አሁን የምናከብራትን ያህል እንድናከብራት በቂ ምክንያት ነው ይላል። ለምን? የጌታ እናት መሆን የአምላክ እናት መሆን ትልቅ ክብር ስለሆነ ይሄ ግልጽ ነው። መቼስ ይሄን ቅድስት ኤልሳቤጥ ምናምን እያነሳችሁ ምናምን አስቡበት። ቅድስት ኤልሳቤጥ እመቤታችን ስትመጣ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆነኛል ብላ በታላቅ ድምፅ የጮኸችው መንፈስ ቅዱስ ወርዶባት ነው እንደምታውቁት። እና መንፈስ ቅዱስ አሳወቃት። ምንድን ነው ያሳወቃት? ፊት ለፊቷ የምታያት ያቺ ታናሽ ብላቴና በእርሷ ማህፀን ውስጥ የተጸነሰው እርሱ የእርሷ ጌታ ነው፣ የኤልሳቤጥ ጌታ ነው። ይህን ነገር መንፈስ ቅዱስ ገለጠላት። መንፈስ ቅዱስ ሞልቶባታል። የሰላምታሽ ድምፅ በጆሮዬ በመጣ ጊዜ መንፈስ ቅዱስ ምንድነው ጽንሱ በማህፀን ይዘሏልና ያለችው ያኔ መንፈስ ቅዱስ ሞልቶባት ነበር። መጽሐፍ እሱን ነግሮናል። ማርያም ምንድነው የማርያምን የሚሰላምቷን ድምፅ ሰማች ጊዜ መንፈስ ቅዱስ በእርሷ ላይ ሞላባት ስለሚል እና መንፈስ ቅዱስን ተሞልታ በታላቅ ድምፅ ጮሃ መንፈስ ቅዱስ የገለጠላትን ያንን በዛች በእመቤታችን ማህፀን ያለው እርሱ ጽንስ የእርሷ ጌታ እንደሆነ መንፈስ ቅዱስ ስለገለጠላት በዛ በመንፈስ ቅዱስ ተነርታ በታላቅ ድምፅ ጮሃ ምን አለች? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? በቃ እኔ ይሄ ቃል ባይኖርም ራሱ ባይዜ ችግር አልነበረም። ባይኖርም እኛ እናውቃለን የጌታ እናት ምን አይነት ክብር እንደሆነ። ግን መጽሐፍ ቅዱስ ይህንንም አስቀምጦልናል። ኤልሳቤጥ ትልቅ ሴትዮ እኮ ናት ጋይዝ። መቼስ በአይሁዳውያን ባህል መሰረት ትልቅ ሰው ምን ያህል ሊከበር እንደሚችል አስቡት። ትልቅ ሴትዮ ናት፣ ያውም ዘመዷ የእመቤታችን ወደ አንዲት ድንግል ተላክ የተባለው ያውም ገና ድንግል ናት። እሺ ለዮሴፍ እጮኛ የተባለች ታናሽ ብላቴና ነች። ቅድስት ኤልሳቤጥ ትልቅ ሴትዮ ጭራሽ ምንድነው ከመውለድ ምናምን ውጭ የሆነች ሴትዮ ናት እና ከመውለድ ምናምን ውጭ መውለድ የማትችልበት እድሜ ውስጥ ገብታለች። ኦልሬዲ ለእግዚአብሔር የሚሳነው ነገር የለም ብሎ ገብርኤል ይህን ነበር ያስረዳት ለእመቤታችን። እና ያቺ ትንሽ ብላቴና እመቤታችን ስትመጣ ይቺ ትልቋ ሴትዮ ባትጸንስ ኖሮ ምናልባት እመቤታችን ያኔ መጣሽ እንዴ ልጄ እንኳን ደህና መጣሽ ልትላት ትችላለች። ግን
ጸንሳለች። ገና እመቤታችን የሰላምታዋን ድምፅ ልክ ስታሰማት አስቀድሞ በዚሁ በሉቃስ ወንጌል ምዕራፍ 1 ቁጥር 17 አካባቢ ላይ መልአኩ ቅዱስ ገብርኤል ለዘካርያስ ተገልጦለት ያነጋግረዋል። ሲያነጋግረው ስለ መጥምቁ ዮሐንስ መወለድ አብስሮት ነበር አስቀድሞ ለዘካርያስ ካህን ማለት ነው ገብርኤል እና መጥምቁ ዮሐንስ እንደሚወለድ ሲያበስረው ገና በማኅፀን ሳለ በመንፈስ ቅዱስ ይሞላል ብሎት ነበር። ገና በማኅፀን ሳለ በመንፈስ ቅዱስ ይሞላል እና በማኅፀን ሳለ በመንፈስ ቅዱስ ይሞላል የተባለው ያ ቃል በእመቤታችን በኩል ተፈጸመ። እመቤታችን የሰላምታዋን ድምፅ ስታሰማ መንፈስ ቅዱስ በእርሷ ላይ ወረደባት ይላል መጽሐፍ። ወረደባትና ምን ብላ ተናገረች? በታላቅ ድምፅ ጮኻ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ ወደ እኔ በጆሮዬ በገባ ጊዜ የመጣ ጊዜ ጽንሱ በማኅፀኔ ዘሏልና ከጌታ የተነገረላት ቃል ይፈጸማል። ያመነች ብፅዕት ናት። አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። እንደዚህ አይነት ቃላትን እየጮች መናገር ጀመረች። በታላቅ ድምፅ ሲሆን በታላቅ ድምፅ እየጮች እንዲህ ብላ መናገር ጀመረች። እንዲህ ብላ የተናገረችው ለምንድን ነው? ዋርያ ወደ እኔ ትመጪ ዘንድ እኔ ማን ነኝ ብላ ራሷን ዝቅ ያደረገችው ያቺ ትልቋ ሴትዮ በዛች ታናሽ ብላቴና ፊት ራሷን እንዲህ ዝቅ ያወረደችው እኔ ማን ነኝ? አንቺ ወደ እኔ ትመጪ ዘንድ አይገባኝም በፍጹም ያለችው ለምንድን ነው? በማኅፀኗ ኢየሱስ ስላለ ነው። የኢየሱስ እናት ስለሆነች ነው። የጌታዬ እናት ነው ያለችው። እሺ ደግሞ አንዳንድ ምንድነው አስቸጋሪ ሰዎች ብለን እንለፋቸው። እሺ በማኅፀኗ እስካለ ድረስ ብቻ ነው ብላችሁ እንዳታስቡ እንኳን የጌታዬ እናት የሚል ቃል የተጠቀመችው። ስለዛ ከወለደችው በኋላም የጌታ እናት ናት እመቤታችን። ስለዛስ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እንዴት ይደረግልኛል? እና አይገባኝም ነው አይደል? ልክ መጥምቁ ዮሐንስ ጌታ ኢየሱስን እንዳለው ማለት ነው። ሊጠመቅ ሲመጣ እኔ በአንተ ልጠመቅ ይገባል እንጂ አንተማ ወደ እኔ እንዴት ትመጣለህ እንዳለው ማለት ነው መጥምቁ ዮሐንስ። መጥምቁ ዮሐንስ በኤልሳቤጥ ማኅፀን ውስጥ የነበረ ነው። ጌታ ኢየሱስ ደግሞ በእመቤታችን ማኅፀን ውስጥ የነበረ ነው በጽንስ ደረጃ። ኤልሳቤጥ እመቤታችንን ወደ እኔ ትመጪ ዘንድ እንዴት ይሆንልኛል አለቻት። እመቤታችንን በማኅፀኑ ያለው ጽንስ ደግሞ በኋላ ከ30 ዓመት በኋላ በእመቤታችን ማኅፀን ያለውን ጌታን ወደ እኔ ትመጣ ዘንድ እንዴት ይሆናል ብሎት ነበር። ኮኢንሲደንስ ነው የተገጣጠሙ ነገር እንጂ። ኤኒዌይስ ማወቅ ያለብን ግን እዚህ ጋር ምንድን ነው? ኤልሳቤጥ እመቤታችንን ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ ራሷን ዝቅ ያደረገችው የጌታ እናት ከመሆኑ አንጻር ነው። እመቤታችን የጌታዬ እናት በማለት ነው። መንፈስ ቅዱስ ልክ በእርሷ ላይ ሲሆን አንዳች ታላቅ ነገርን አሳውቃት። ምን አንደኛ እንደጸነሰች እመቤታችን ገና አልተናገረችም ቅድስት ድንግል ግን እንደጸነሰች መንፈስ ቅዱስ ገለጠላትና የጸነሰችውም ደግሞ ጌታሽ ነው አላት። መንፈስ ቅዱስ ጸንሳለች። ይቺ ብላቴና ጸንሳለች። የጸነሰችው ደግሞ ጌታሽ ነው መንፈስ ቅዱስ ሲገልጥ። ስለዛ ምን አለች ኤልሳቤጥ በታላቅ ድምፅ ጮኻ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ያለችው። እኔ አሁን እዚህ ሰው አልረብሽም ጋይዝ፣ ሰው መረበሽ የለብኝም። እንደ ቅድስት ኤልሳቤጥ ልጩ ብል ሰፈሩን በአንድ እግሩ ነው ማቆሙ። ምክንያቱም የጮኸችው በታላቅ ድምፅ ነው። በታላቅ ድምፅ ጮኻ ነው የሚለው። ጮኻ አንድ ነገር ነው። በታላቅ ድምፅ ሲሆን ደግሞ ሌላ ነገር ነው። በታላቅ ድምፅ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ስለዚህ አሁን የጌታ እናት መሆኗ ምን አይነት ክብር እንዳሰጣት ተመልከቱ። ቅድስት ኤልሳቤጥ በዚህ ደረጃ ያከበረቻት የጸነሰችው ወይም እመቤታችን እናት የሆነችው ለኤልሳቤጥ የጌታዋ እናት ስለሆነች ከሆነ ያ ጌታ የኤልሳቤጥ ጌታ ብቻ ነው ወይ ነው? ጋይስ የኔ ጌታ አይደለም? የእናንተ ጌታ አይደለም ነው? ፕሮቴስታንት ወንድሞቼ የእናንተስ ጌታ ነው ወይ ነው? ከሆነ የጌታችሁ እናት ናትና አትመጥኗትም። ሊትራሊ አትመጥኗትም ማለት ወደ እናንተ ትመጣ ዘንድ የተገባች አይደለም። እውነተኛ ክርስቲያን ብትሆኑ ኑሮ ማለት ነው። ብትሆኑ ራሱ እኛ እውነተኛ ክርስቲያኖች ለምሳሌ እመቤታችን ወደ እኛ ትመጣ ዘንድ ጭራሽ ነው በፍጹም አይገባንም። እኛ ማንን የጌታ እናት ወደ እኛ ትመጣ ዘንድ በፍጹም። ፕሮቴስታንት ወንድሞቼ እናንተም የምርም ክርስቲያን ብትሆኑ የጌታ እናት እሷ ከኛ በጣም ርቃለች
አንገናኝም ወሷ ወደኛ ትመጣ ዘንድ እንዴት ይሆንልሃል የሚል ስፒሪትን ብትቀበሉ መልካም ነበር። ይህን ትረዱት ነበረ። ያ ጌታ በጣም የሚያስገርመው የእኛ የክርስቲያኖች ጌታ ብቻ አይደለም። ያ ጌታ የመላእክትም ደግሞ ጌታ ነው። በቪዲዮ ላይ የማስቀምጥላችሁ ከዚህ በፊትም በተደጋጋሚ አውርተናል። ይሄን ዕብራውያን ምዕራፍ 1 ላይ እንደተነገረው በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። በኩሩን ወደ ዓለም ሲያገባ ኢየሱስን ማለት ነው ልጁን በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ ሩፋኤል፣ ራጉኤል፣ ሌሎች መላእክት ሁሉ ቅዱሳን መላእክት ሁሉ ለዚህ ጌታ ለበኩሩ በርካክ ይላሉ፣ ይሰግዳሉ። ወደ ዓለም ሲገባ ይሰግዳሉ። ስለዛ ኢየሱስ የኤልሳቤጥ ጌታ ብቻ አይደለም፣ ኢየሱስ የመላእክት ሁሉ ጌታቸው ነው። ስለዛ ቅዱስ ሚካኤል ጌታዬ ይሏል አይሎም? ጌታ ኢየሱስን ሚካኤል ጌታዬ ይሏል አይሎም? ቅዱስ ሚካኤል ኢየሱስን ጌታዬ ይሏል። ቅዱስ ገብርኤል ኢየሱስ ክርስቶስን ጌታዬ ይሏል። ሁሉም ለእርሱ ይንበረከካሉ። ኦኬ፣ ቅዱስ ሚካኤል ኢየሱስ ክርስቶስን ጌታ ይሏል። እንተማመናለን። የምንተማመን ከሆነ በእመቤቴ ኮሪደር ልማት አታስመስሉኛ። እሺ ላስተምርበት ትላለህ። እሺ ቅዱስ ሚካኤል ጌታ ኢየሱስን ጌታዬ የሚለው ከሆነ ልክ ሚካኤል ኢየሱስን ጌታዬ የሚለው ከሆነ ድንግል ማርያምን የጌታዬ እናት ይላል አይልም? ጭፍን ጥላቻ ከሌለብህና ሰይጣን ከሌለብህ በስተቀር መቼስ የመጀመሪያውን አምር ይህንን አትክድም። ስለዛ ሚካኤል ኤልሳቤጥ ብቻ አለችም የጌታዬ እናት የምትለው፣ ቅዱስ ሚካኤልም የጌታዬ እናት፣ ቅዱስ ገብርኤል የጌታዬ እናት ይላል። ምክንያቱም ያ ጌታ የቅዱስ ኤልሳቤጥ ጌታ ብቻ ሳይሆን የቅዱሳን መላእክትም ጌታ ስለሆነ ይህንን መረዳት አለብን ጋይስ። እና ከዛ አንጻር እንዳልኳችሁም ስለ እመቤታችን የተጻፈው የጌታ እናት እንደሆነ ከተነገረን የጌታ እናት እንደሆነች ከተነገረን ይሄ ከበቂ በላይ ነው። እና አሌክዛንደር ሽሜመን በእውነትም በመጽሐፍ ቅዱሳችን ላይ አንድ ነገር ብቻ ቢጻፍ እርሱም ማርያም የምትባል ሴት ነበረች፣ እርሷም ጌታ ኢየሱስን ወለደች ቢባል ብቻውን አሁን የምናከብራትን ያህል ለማክበር በቂ ነው ማለት ውስጥ ትክክል ጥሩ አገላለጽ ነው። እና ከዚያ አንጻር እንመለከት ይገባል። ከዛ ውጭ ግን መጽሐፍ ቅዱስ ሲጻፈው ያወጣጻፉ በሰዓቱ ከነበረው ሁኔታ አንጻር ነው የሚጻፈው ይታወቃል። ሚስ አራ ግን እንደዚህ ብሏል በእመቤቴ የወንድማችን እኔ በጣም ነው የሚያሳዝነው ጌታ። እኔ ብዙ ክርስቲያኖች ወደ ፕሮቴስታንት የሄዱበት ምክንያት ያስቃልም ያስለቅሳል ያሳዝናል። ክርስቶስን በጣም እኔ በኢየሱስ አሁን ላይ አትሊስት እንደዚህ ብሎ የሚወጣ አይኖርም ጋይስ። ሁላችንም ኃላፊነታችንን መወጣት አለብን። በተቻለን አቅም የቤተ ክርስቲያናችንን ትምህርት ለወንድም ለእህቶቻችን እያጋራን ሁሉም ጋር ማድረስ አለብን። ይሄ ልጅ አሁን ከወጣባቸው ምክንያቶች አንዱ አንደኛው እንግዲህ ስለ ማርያም እንዳለ ሙሉ በሙሉ ስለ መጽሐፍ ቅዱስ ስለሱ ያወራል ብዬ ነበር አይነት ነገር የማለት ነገር ነው አንደኛው ያነሳው። አንደኛው ግን ምን ቢሆን ጥሩ ነው ጊዮርጊስ መጽሐፍ ቅዱስ ውስጥ የት አለ? ስሙት። እኔ አልጨርሰውም ይቅርታ ይሄ ቪዲዮ ስሜት ያደርገኛል። በራሳችሁ ዱናዩት እኔ እዚህ ከእናንተ ጋር ትላለ። ለምንድን ነው መጽሐፍ ቅዱስ ስለ ጊዮርጊስ የማያወራው? እንለምን እንደው በእናትህ ውረድ። የምር ችግርን መንግስት ይፈቷል። አንተ መጽሐፍ ቅዱስ ስለ ጊዮርጊስ ለምንድን ነው የማያወራው ትላለህ እንዴ? እንደዚህ ቲክቶክ ላይ እኮ የተሻለ ፕሮቴስታንት ብለን የተቀበልነው ወንድማችን ነበረ። ኧረ በኢየሱስ ቢያንስ እንደው ያኔ ራሱ እንደዚህ ብታስብ አሁን ልታዝለቅሽ ኦኬ አይመቸው ተውት። ለዚህ መልስ አልመለስም መቼስ ማለት ጊዮርጊስ በሐዋርያት ሰዓት አልነበረም። ምን ያድርግ
በሰዓቱ የነበረው ሰማዕት ጊዮርጊስ ሳይሆን እስጢፋኖስ ነበርና ቅዱስ እስጢፋኖስ ሰማዕቱ እስጢፋኖስ ተጽፎለታል የተወሰነ ሐዋርያት ሥራ ላይ እና ጊዮርጊስ ከተወሰኑ 100 ዓመታት በኋላ ነበር የመጣው። ይቅርታ እንጠይቃለን ያን ስላልነበረ በሐዋርያት ሥራ ስላልነበረ። ኧረ ጌታ በቃ እኔ ይበቃናል ዛሬ ጋይስ፣ የሚበቃን ይመስለኛል። እነዚህ ሰዎች ብዙ ነው የሚያስወሩን። በቃ እንትን ካልናቸው እንደዚህ ነበረ ምናምን ጋይስ። ኧረ በጌታ ያስቅም በእናታችሁ የምር እኔ ተሳቀኩኝ ማለት